ክርስትና ያለ ትንሣኤ ሙሉ ትርጉም አይኖረው። ቅዱስ ጳውሎስ እንዳለው ሙታን ካልተነሱማ እምነታችን በከንቱ ነው የምንደክመው፣ ምን ዋጋ ይኖረዋል? ይሄ የክርስትና መሰረት ነው። ምን አይነት ተስፋ እንደተሰጠን፣ ምን አይነት ነገር እንደምንጠብቅ፣ ለኛ ይሄ ምን አይነት ትርጉም ዛሬ እንዳለው የምናውቀው በዚህ መነጽር ስንመለከተው ነው። የገሊላን ባህር ደግሞ የጥብርያዶስ ባህር ብለው የሰየሙት ሮማውያን እንደሆነ ይታወቃል፣ ሂስቶሪካሊ ይታወቃል። እና ያው አንድ ባህር ነው። ስለ የጥብርያዶስ ባህር፣ የገሊላ ባህር፣ የገሊላ ሐይቅ፣ የጌንሴሬጥ ባህር ቢባል አንድ ባህር ነው። ግን ባህሩን ተከትሎ ብዙ መንደሮች ስላሉ ጌታ በጥብርያዶስ መንደር በኩል ሆኖ ሲያስተምር የጥብርያዶስ ባህር፣ በጌንሴሬጥ መንደር በኩል ሆኖ ሲያስተምር የጌንሴሬጥ ባህር ብሎ እንትን ይለዋልና የ50 ቀን የነበሩበት የደቀ መዛሙርቱን ሁኔታ ያሳያል። አይተውታል፣ ሁለት የተገልጦላቸዋል። ግን ምንድነው ማድረግ ያለብን፣ ምንድነው መሆን ያለበት የሚለው ነገር ስቲል ለነሱ ግልጥ አልነበረም። ቀኝ በኩል ጣሉት ያለው መንፈሳዊ ትርጉሙ ይላል ቅዱስ ቄርሎስ፣ የብፁዕ ሙሴ የሕግ ፊደል በግራ በኩል ማጥመድ ነበረ፣ ያም ምድራዊ ነው፣ ስጋዊ ነበረ። የክርስቶስ ትእዛዝ ግን በቀኝ በኩል መንፈሳዊ ነው፣ ሰማያዊ ነው። የሚያጸድቀው የመንፈስ ጸጋ የሚኮንነውን የሕግ ፊደል ይበልጠዋል ይላል ቅዱስ ቄርሎስ። መረቡ የሚያመለክተው እና ደግሞ አሶቹም ደግሞ የሚያመለክቱት ምዕመናንን ነው። እዚህ ከተለያየ ዘር፣ ከተለያየ ባህል፣ ከተለያየ የእርሱ ትንሣኤ፣ የእርሱ መስቀል ከፍ ብሎ ቤተክርስቲያንን እንደሚስባት፣ ምዕመናንን እንደሚስባቸው የሚያመለክት ነው የሚለው ከእውነተኛ መውደድ በኋላ የሚከተለው ነገር ለሌሎች በምናደርገው ነገር የሚለካ ነው። ይሄ በጣም መሰረታዊ ነው። ሌላውን መውደድ የሚለው መሰረት ነው የሚለው ማሰብ ያስፈልጋል በስነ ስርዓት። ናሁ ወልድከ መስዋዕት ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልን። እንደምን አላችሁ ተመልካቾቻችን? ይሄ በኤማውስ ሚዲያ እየተዘጋጀ የሚቀርብላችሁ በእንተ ወንጌል የተሰኘ መርሃ ግብራችን ነው። ዛሬ ዘመነ ትንሣኤን የተመለከተ የዮሐንስ ወንጌል ምዕራፍ 21ን የተመለከተ ውይይት ነው ይዘን የመጣ ነው። ከኔ ጋር ውይይቱን ለማድረግ ቀሲስ አባተ አሉ ከኔ ጋር። ቀሲስ እንዴት ኖት? እግዚአብሔር ይመስገን። ቢኒ እንዴት ነህ? እግዚአብሔር ይመስገን። ለውይይታችን መነሻ እንዲሆን ከዚህ በፊትም በርግጥ በዓለ ሃምሳን የተመለከተ ውይይት እዚሁ በኤማውስ ሚዲያ አድርገን ነበረ። ወደ ምዕራፉ በምዕራፍ 21 ውስጥ ምን ነገሮች ተጠቅሰዋል፣ የምዕራፉ አውድ ምንድነው፣ ከዛ ውስጥስ ብሬክዳውን አድርገን የምንመለከታቸው ነገሮች ምንድናቸው የሚለውን ከመመልከታችን በፊት በጥቅሉ ይሄ ዘመን ዘመነ ትንሣኤ፣ ዘመነ ፋሲካ እንደሚባል ይታወቃልና ዘመነ ትንሣኤ የክርስቶስ ድል የተበሰረበት ነው። ክርስቶስ ሞትን ድል ማድረጉ የተበሰረበት ነው። ሞት ድል የተመታበት ነው። ሕይወት የሰለጠነበት ወቅት ነው እንላለን። ከዚያ ራሱ ደግሞ ምዕራፉ ላይ እንደተገለጠው ከትንሣኤው በኋላ ለሶስተኛ ጊዜ ለሐዋርያቱ የተገለጠበት ነው እንላለን። አዲስ ሕይወትና አዲስ ሚሽን የሰጠበትም ነው እንላለን እና ከነዚህ ነገሮች አኳያ ዘመነ ትንሣኤን፣ ዘመነ ፋሲካን እንዴት እንረዳዋለን፣ እንዴት እናብራራዋለን፣ እንዴት እንተነትነዋለን የሚለውን የመጀመሪያ ጥያቄ እናድርግ ቀሲስ። እሺ ቢኒ፣ እንግዲህ እንዳልከው አሁን ያለንበት ጊዜ ያው ዘመነ ፋሲካ ወይንም ዘመነ ትንሣኤ ነው የምንለው። እስከ በዓለ ሃምሳ ያለው ጊዜ በቤተ ክርስቲያን ካሌንደር ወይም የቤተ ክርስቲያን የዘመን አቆጣጠር መሰረት ትንሣኤ ዘመን ነው የሚባለው። እንግዲህ ትንሣኤ የክርስትና ማዕከሉ ነው። ወንጌል ማዕከላቸው የጌታ ሞትና የጌታ ትንሣኤ ነው። በዚሁ መሰረት ዘመነ ትንሣኤ ሁል ጊዜ 50ው ቀን የጌታን ትንሣኤ የምናስብበት፣ ከሞት ወደ ሕይወት የተሸጋገርንበትን ሚስጥር የምናስብበት ትልቅ ጊዜ ነው። የተሸጋገርንበትም ነው። ዘመነ ፋሲካም ስንል ደግሞ ፋሲካ የሚለው ደግሞ መሸጋገርን የሚያሳይ ስለሆነ
ዘመነ ፋሲካም ስንል እንደዛ ነው። ትንሣኤ ስንል ደግሞ ከህይወት ጋር በተያያዘ ለሰው ልጆች ሁሉ ህይወት የተመለሰበት፣ ሞት ድል የተነሳበት፣ ትልቁ የሰዎች ሸክም የነበረው፣ የሰዎች ተስፋ ጨልሞ የነበረው ለህይወት የተፈጠረው ሰው ወደ ሞት የገባበት መሆኑ ነውና ይሄ ትልቅ ሸክም በጌታ ሞትና ትንሣኤ ድል ተነስቶ አዲስ ህይወት፣ አዲስ ብስራት ለሰዎች የታወጀበት፣ የተነገረበት ብቻ ሳይሆን ደግሞ የታየበትም የተገለጠበት። እንግዲህ አሁን ሶስተኛ ተገለጠላችሁ አይደል የሚለው ዛሬ የምንወያይበት የዮሐንስ ወንጌል ምዕራፍ 21 ላይ ያለው የተገለጠበት ነው ማለት ሰዎች ያዩበት ነው። እሱን እንግዲህ ያው ወደ በኋላ እንመጣበታለን ብዬ አስባለሁ። ስለዚህ ዘመነ ትንሣኤን ከክርስትና ጋራ ልንረሳው ነጥለን ልናስበው አንችልም። ከክርስትና እምነት ጋራ ክርስትና ያለ ትንሣኤ ሙሉ ትርጉም አይኖረው፣ ትርጉምም አይኖረው። ቅዱስ ጳውሎስ እንዳለው ሙታን ካልተነሱማ እምነታችን በከንቱ ነው የምንደክመው፣ ምን ዋጋ ይኖረዋል? ይሄ የክርስትና መሰረት ነው። የሰው ህይወት እንዴት አድርጎ ተመለሰ፣ ወደፊት ምንድን ነው የምንጠብቀው፣ ከምን ደረጃ ወደ ምን መጣን የሚለውን የተመለሰበት ምስጢር ስለሆነ ትልቅና ማዕከላዊ ቦታ ነው ያለው በክርስትና ህይወት ውስጥ። ለዚህ ነው ቤተ ክርስቲያንም እንግዲህ ከዐቢይ ጾም ጀምሮ ያሉት ጊዜያት የትንሣኤ የዝግጅት ጊዜያት ናቸው። ትንሣኤውን የምንጠብቅበት ነው። በጾም የምንጠብቀው ትንሣኤ ነው። የጌታ መነሳት ነው የምንጠብቀው፣ ሞቱን ትንሣኤውን የምንጠብቅበት ነው። ከእንደገና ደግሞ የትንሣኤው ከታወጀ በኋላ ያሉት 50 ቀናት ስንጠብቅ የነበረውን ያንን ተስፋችንን መፈጸሙን የምናከብርበት፣ በዓል የምናደርግበት ጊዜ ነው። ረጅም ጊዜ ነው በወራት በቀናት ካሰብ ነው። ስለዚህ በአመት ውስጥ በጣም ረጅሙን ጊዜ ትንሣኤ ላይ ነው የምናስበው። አመት ውስጥ ያሉትን ደግሞ እንደምናውቀው ደግሞ ሰንበተ ክርስቲያን ወይንም እሁድ የጌታ ቀን የምትባል ናት። የትንሣኤ ማዕከል ናት። የትንሣኤ ዕለት ናት። እሷንም ስንጨምረው ክርስቲያናዊ የሆነው ካላንደራችን በዋናነት ትንሣኤ ላይ እያጠነጠነ እንደሆነ፣ መሰረቱን እሱ ላይ እያደረገ እንደሆነ እናያለን። ስለዚህ ይሄ ዘመን ዋናውን የሆነውን የኛን ነገር የምናስብበት ነው የምንለው ለዚህ ነው። ሰላምታችንም ያው ሁሉም ሰው እንደሚያስተውለው ሰላምታችንም ይቀየራል። እንግዲህ ክርስቶስ ከሙታን መካከል ተለይቶ ተነሳ፣ በዐቢይ ኃይል ወስልጣን፣ በራሱ ስልጣን፣ ታላቅ በሆነ ኃይል፣ ታላቅ በሆነ ስልጣን መግነዙን ፍቱልኝ፣ መቃብሩን ክፈቱልኝ ሳይል እንደምንለው በራሱ ስልጣን ነፍሴን ላኖራትም ላነሳትም እችላለሁ እንዳለው በዛ መሰረት በራሱ ኃይል የተነሳበትን ያንን እናስታውሳለን። በዐቢይ ኃይልና ስልጣን ጌታ ከሙታን መካከል ተነሳ። በዚህ ምክንያት ሰላም፣ ደስታ፣ ፍስሐ ሆነልን። ይህንን በኮንቨርሴሽን በውይይት በሰላምታ መለዋወጥ መሰረት ሁሌ የምናስብበት ነው። ሰላምታችን በትንሣኤ ሆኗል። ቅዳሴያችንም ላይ ትንሣኤን የሚያነሳ ነገር በዘወትር ዝውዕቱ የምንለው ላይ መግቢያውም ላይ ቅዳሴው መግቢያም ላይ ዮሴፍና ኒቆዲሞስ ገነዙት። ከዛ በኋላ ደግሞ ወደ መቃብር ገባ፣ ከመቃብር ተነስቶ በድል ተነሳ የሚለውን በኋላ ላይም ደግሞ ቅድም እንዳልኩት ዝውዕቱ ስንል የነበረበት ቦታ ላይ ክርስቶስ ተነሳ ከሙታን መካከል ሞትን በሞቱ ድል አድርጎ ከዚህ በኋላ ሕይወትና ሰላም ሆነ የሚለውን ሁሌ እንለዋለን። ሁሌ ሊተርጂካል በሆነውና ቅዳሴያዊ በሆነው ስርዓታችንም ያንን እናነሳዋለን። ስለዚህ ሰላምታችን ሆኗል፣ ሁሌ የምናስበው ሆኗል። ማንነታችንን የሆነውን ነገር የሚገልጥ በመሆኑ ማለት ነው። ስለዚህ ክርስትና ከትንሣኤ ጋራ ያለው ጥብቅ ግንኙነት እዛ ላይ ምን ያክል የተመሰረተ እንደሆነ፣ ተስፋችን የመፈጸሙ ደረጃ ምን ያክል እንደሆነ የምናሳይበት ጊዜ ነው። ይሄ ከምናደርገውም ነገር የምናየው ነው እንጂ ያው ብዙ ጊዜ እንደሚባለው ረጅም ጊዜ በጾም ስለቆየን አሁን ደግሞ ያንን የሚያካክስ ረዘም ያለ የደስታና የምግብ
ጊዜ የማዘጋጀት ዓላማ አይደለም የቤተ ክርስቲያን ዓላማ። የቤተ ክርስቲያን ዓላማ ትንሣኤው ክብሩ ትልቅ ስለሆነ ለክብሩ የሚመጥን ሰፊ ጊዜ መስጠት ነው። በኋላ ላይም ተስፋ የምታደርገው ይህንን ደስታ ነው። ከተነሳው አምላክ ጋር መኖር፣ በህይወት ለዘላለም መኖር የክርስትና መጨረሻው ነው። ተስፋውም ይሄ ነው። የሚመጣውን ህይወት ተስፋ እናደርጋለን ስንል ምን አይነት ህይወት ነው? እንደዚህ አይነት ህይወትን ነው ተስፋ የምናደርገው። ስለዚህ እንግዲህ ዛሬ ወደ 5ኛ ሳምንት አካባቢ ደርሰናል። የ5ኛ ሳምንት ነው ጥብርያዶስ ወይም ደግሞ የዛሬ ወንጌል። ስለዚህ 5ኛ ሳምንትም ደርሰን ስለ ትንሣኤ ነው የምናወራው። 50ኛው ቀን ላይም ስለ ትንሣኤ ነው የምናወራው። ስለዚህ ትንሣኤ ትልቅ ቦታ ነው ያለው። ይሄንን ሁሌ ማሰብ ያስፈልጋል። ከዚህ አንጻር መረዳት፣ ከዚህ አንጻር ማሰብ ያስፈልጋል። እምነታችንን፣ ህይወታችንን፣ ተስፋችንን። ያለበለዚያ ልዩነቱ ከሌላው እምነት ጋር ያለው ልዩነት፣ ከሌላው አስተሳሰብ ጋር ያለው ልዩነት በክርስትና ያለው ግልጽ ላይሆን ይችላል። በዚህ መነጽር ካላየ ነው ሞት ድል ተደርጎ ህይወት የተሰጠበትን ይህንን መሰረታዊ ነገር ይዘን ካላየ ነው የክርስትናን ዋናውን ነገር አናገኘው። ምን አይነት ተስፋ እንደተሰጠን፣ ምን አይነት ነገር እንደምንጠብቅ፣ ለኛ ይሄ ምን አይነት ትርጉም ዛሬ እንዳለው የምናውቀው በዚህ መነጽር ስንመለከተው ነው። ያለበለዚያ የክርስትናውን ዋናውን መልእክት አናገኘው፣ ዋናውንም ተስፋ ልናገኘው አንችልም። ልክ እንደሌላው አይነት አስተሳሰብ፣ ልክ እንደሌላው አይነት እምነት ካቴጎሪ ውስጥ ይገባና ያኛው እምነት እንዲህ ይላል፣ ይሄኛው እምነት ደግሞ እንደዚህ ይላል፣ ይሄኛው አስተሳሰብ እንዲህ ይላል፣ የክርስትና አስተሳሰብ ደግሞ እንዲህ ይላል የሚል የሆነ ትይዩ ፓራሌል የሆኑ የንጽጽር እንትኖች ውስጥ ነው የምንገባው። ግን ክርስትና ጉዳዩ የንጽጽር አይደለም። የታየ በእርግጥ ሆኖ የታየ ይህንን ያዩ ሰዎች አሉ። ያዩ ሰዎች የመሰከሩለት እውነትን አምኖ ያንን እውነት ተስፋ አድርጎ መኖር ነው። ስለዚህ ዘመነ ትንሣኤ እንግዲህ ብዙ ልንልለት እንችላለን። ዋናው ትልቅ መሰረታዊ የሆነ ቦታ አለው በክርስትና የሚለው ግን እንደ መነሻ እንደ መግቢያ ይህንን ብናነሳ የሚቻል ይመስለኛል። በጣም ትክክል ነው ቀሲስ። ስርዓት አምልኳችንን በሙሉ በጥቅሉ አብይ ከሚባለው ስርዓት አምልኮ እስከ ንዑስ እስከሚባለው ስርዓት አምልኮ፣ ንዑስ ስል ያው የሚያንስ ነው ለማለት ሳይሆን እያንዳንዷን ዲቴልና ዝርዝር የሚቃኝ አብይ ነገር ነው ትንሣኤ። ስርዓት አምልኮን በሙሉ የሚቃኘው ትንሣኤ ነው የሚለውን ሀሳብ አንስተዋል። ሌሎችም ብዙ ነጥቦችን አንስተዋል። ከዚህም በፊት ደግሞ ራሱን በቻለ ሌክሽነሪን ብቻ ማዕከል አድርገን ከግጻዊ አንጻር ከቤተክርስቲያን ካላንደር አንጻር እንዴት ነው ስርዓት አምልኮ በባለ 50 የሚለውንም የቀለማቱን የመሳሰሉ ነገሮችን እየተነጋገርን ደግሞ ኢን ዘ ኢንታየር ትራዲሽንም ደግሞ በክርስትና ስም የምንጠራውን ወይም በኦርቶዶክስ ስም የምንጠራውን ሁላችንንም አብያተ ክርስቲያናት አንድ አድርጎ በደስታ የሚያቆየን አብይ የሆነ የስርዓት አምልኮ ክፍል መሆኑን እዛም ውይይት ላይ እርሶም አሁን ባነሱት ላይ አንስተን ለመወያየት ሞክረናል። ያኛውንም እንደማጣቀሻ ሊመለከቱት ይችላሉ። ስርዓት አምልኮ በሚለው ባለ 50 ስርዓት አምልኮ ባለ 50 የሚለው መርሃ ግብር ላይ ማለት ነውና ይሄው እርሱ ያነሱትን ሀሳብ ነው በዝርዝር ለማብራራትና ለማየት የሞከርነው በዚያውም ላይ ማለት ነውና ቀጣይ የምናደርገው ጥያቄ የሚሆነው ቀሲስ እንዳነሱት የጥብርያዶስን ነገር ነው የምናነሳው፣ ዮሐንስ ወንጌል ምዕራፍ 21 ማለት ነው። ስለዚህ የምዕራፉን አውድ የኮንቴክስቱን ብሬክዳውን ማድረግ ይኖርብናል እና እሱን እናደርጋለን። ይህ ምዕራፍ አንዳንድ እንደነ ጆን ቤሄር ያሉ ቴዎሎጂያንስ ኤፒሎግ ነው ማሟያ ነው አይነት ነገር ይሉታል። ዮሐንስ ወንጌል ምዕራፍ 21 ማን የጻፈው በኋላ የተጨመረ ነው ወይ ራሱን የቻለ ክርክር አለው። እሱ አይደለም የዛሬው የውይይቱም ዓላማ እሱ ስላልሆነ ማለት ነው። ግን ከሱ በቀር ያለውን ማሟያ ነው መባሉ ራሱ ምንን የሚያመለክት ነው? ዋና ትኩረቱ ያው ሐዋርያትን ከድካማቸው ማጽናትና የተሰጠ ዩኒቨርሳል ሚሽን አለ።
ስለዚህ እሱን ማሰማራት ነው እንላለን። አሁንም እንዳነሱት ደግሞ ከዘመነ ትንሣኤ ጋር የሚገናኝም ነገር አለው። ምክንያቱም ጌታ ራሱ በምዕራፍ 20 ላይ ትንሣኤውን አረጋግጦ ምዕራፍ 21 ላይ ደግሞ ያንን ትንሣኤ ወደ ተግባራዊ አገልግሎት ይለውጠዋል ለሐዋርያቱ በሚሰጠው እንትን ማለት ነው። እና እነዚህን ሀሳቦች ማንሳት የምንችል ይመስለኛል። ቅዱስ ቄርሎስ እንዲህ ይላል፣ ጌታችን ኢየሱስ ክርስቶስ ለማየት እጅግ ይናፍቁት የነበረውን እርሱን በማየት ደስታ ደቀ መዛሙርቱን እንደገና ደስ አሰኛቸው ሲገለጥላቸው ለሶስተኛ ጊዜ በሚሰሩት የሥራ መስክ። ያ ማለት አሳ ማጥመዱን ማለት ነው። ጌታችን መሪያችን ኢየሱስ ክርስቶስ ራሱ ሰዎችን የምታጠምዱ አደርጋችኋለሁ ብሎ ስለነበረ ማቴዎስ 13 ላይ መንግስተ ሰማያት በባህር አሳን የምታጠምድ ትመስላለች ብሎም ተናግሮ ስለነበረ በሚሰሩት የሥራ መስክ አሳማኝ ማስረጃን አቀረበላቸው ይላል ቅዱስ ቄርሎስ። እና ይሄስ ምን ማለት ነው የሚለውን እናነሳለን። እርግጥ የጥብርያዶስ እንትን ነው ብለናል። ከኮንቴክስቱ መካከል አንደኛው ኮንቴክስት ሊሆን የሚገባው ብዬ ማስበው የጥብርያዶስ ባህር ሲባል ያው የገሊላ ሐይቅ ዙሪያ ካሉት መንደሮች አንዱ ጥብርያዶስ ነው። የገሊላን ባህር ደግሞ የጥብርያዶስ ባህር ብለው የሰየሙት ሮማውያን እንደሆኑ ይታወቃል፣ ሂስቶሪካሊ ይታወቃል። እና ያው አንድ ባህር ነው። ስለ የጥብርያዶስ ባህር፣ የገሊላ ባህር፣ የገሊላ ሐይቅ፣ የጌንሴሬጥ ባህር ቢባል አንድ ባህር ነው። ግን ባህሩን ተከትሎ ብዙ መንደሮች ስላሉ ጌታ በጥብርያዶስ መንደር በኩል ሆኖ ሲያስተምር የጥብርያዶስ ባህር፣ በጌንሴሬጥ መንደር በኩል ሆኖ ሲያስተምር የጌንሴሬጥ ባህር ብሎ እንትን ይለዋል። እና ልክ ይሄን መሰል የሆኑ ኮንቴክስቶች ይፈልጋሉ ምዕራፉን በጥቅሉ ለመረዳት ማለት ነው፣ በውስጡ ያሉትንም ኮንቨርሴሽኖች ለመረዳት ማለት ነው። ስለዚህ ከዚህም ማስቀድም ያነሷቸውን ነጥቦች ጨምረው የምዕራፉን አውድና ምንድን ነው ሀሳቡ የሚለው እንመልከት። ቀሲስ እንግዲህ ያው ሰፋ ያለ ነገር ነው ቢኒ ያነሳው። እንግዲህ ሶስተኛ መገለጥ የሚለውን እሱ ላይ ብንጀምር ጥሩ ይመስለኛል። እንግዲህ ሶስተኛ ጊዜ ሲገለጥላቸው ነው በተለይ ለደቀ መዛሙርቱ ሶስተኛ ጊዜ መገለጥ ነው የሚለው። እንግዲህ መጀመሪያ የተገለጠላቸው በተነሳበት ዕለት በዛኑ ቀን ደቀ መዛሙርቱ አንድ ላይ ባሉበት ተገልጦላቸዋል። የመጀመሪያው መገለጥ እሱ ነው። ያው የትንሣኤ ጊዜ እንደምናውቀው መጀመሪያ ላይ ጠዋት ላይ ሄደው የተመለከቱት ሴቶች ናቸው መቃብሩ ባዶ መሆኑን። ከዛ በኋላ በመንገድ ሲሄዱ የነበሩት ወደ ኤማውስ ሲሄዱ የነበሩት ሁለቱ ደቀ መዛሙርቱ ደግሞ ለእነሱ ደግሞ መንገድ ላይ ያሉ ተገልጦላቸው እንደነበረ፣ ማታ ላይ ግን ወደ ኤማሁስም የሄዱት ሲመለሱ አንድ ቤት ሳሉ ማታ ላይ ተገልጦላቸው ነበረ እና ሰላም ለእናንተ ይሁን ብሎ በእውነት መነሳቱን። ምክንያቱም እዚህ ጋር መረሳት የሌለበት ነገር ይሄ መገለጥ የሚለውን ነገር ስናነሳ ሐዋርያቱ የነበረባቸውን ግራ መጋባት መርሳት አያስፈልግም። ካሁን በፊትም በተደጋጋሚ አንስተነዋል። ደቀ መዛሙርቱ ጌታ ሲሰቀል የሆነውን ነገር በትክክል አላወቁም። ሳይነግራቸው ቀርቶ አይደለም፣ እየነገራቸው ነበረ። ግን ልክ የነገራቸው ነገር ሲሆን ዓርብ ቀን ሲሆን ግራ መጋባት ነው እየገጠማቸው። አንደኛ ይወዱታል፣ መምህራቸው ነው። የነገራቸው ነገር ቢኖርም ያን ያክል ቦታ አልሰጡትም እና ሲሞት በመስቀል ላይ በእንደዛ አይነት መልኩ ሲሞት 3 ዓመት ሲከተሉት የነበሩት መምህራቸው በእንደዛ አይነት መልኩ በሞቱ አሳዝኗቸዋል። የሆነውም ነገር ግራ አጋብቷቸዋል። እንግዲህ 3ኛው ቀን ላይ ከሙታን በነገራቸው መሰረት ከሙታን ተለይቶ ሲነሳ አሁን አዲስ የሆነ መረዳት ሳይሆን መጀመሪያ ላይ የነገራቸውን ነገር እንዲያስታውሱ የሚያደርግ ነው። ማለት ሳይነግራቸው አልቆየም። አስቀድመው በመጻሕፍት የተነገረው አለ። ለእነሱንም እነሳለሁ ከሙታን መካከል በምሳሌም በቃልም ዳይሬክትሊም ሲነግራቸው ነበረ። ያንን የማጽናት ነው። የነገራቸውን ያስተማራቸውን ነገር የማወቅ ነው፣ እንዲያውቁ እንዲረዱ ነው። እንግዲህ ሲገለጥ ዓርብ ቀን የነበረው ድንጋጤያቸው፣ ዓርብ ቀን የነበረው ግራ መጋባታቸው መልስ የሚያገኝበት ነው። እንደ ሞት አልቀረም፣ ሕያው ሆኖ ተነስቷል። ይሄ ደግሞ አስቀድሞም እሱም ሲነግራቸው ነበረ። ከነገራቸው በላይ የሆነው ነገር ደግሞ የሚያስደንቅ ነው። ዓርብ ቀን ያዩትንና እሁድ ቀን ያዩትን ነገር በንጽጽር ሲመለከቱ በወቅቱ ለነበሩ ደቀ መዛሙርት አይምሯቸውን ሽፍት የሚያደርግ ነገር ነው። ማለት ሞቱን ሳያዩ አይደለም፣ ሞቱን አይተዋል። መቃብሩ በትክክል
በትክክል ድንጋይ ሲገጠም አይተዋል። የሆነውን ነገር ሁሉ አይተዋል። በኋላ ላይ ደግሞ መቃብሩን ባዶ ሲሆን አይተዋል። ጠዋት ላይ ሴቶቹ በነገሯቸው መሰረት ይሄ ሁሉ ሆኖ ሞቱን እርግጠኛ ሆኖ አይተው ትንሣኤውን ደግሞ እርግጠኛ በሆነ መልኩ እንዲመለከቱ የሚያስችል ነው የእሱ መገለጥ መጀመሪያ ላይ። ስለዚህ በእውነትም ተነስቷል፣ ሞትም ድል ተደርጓል የሚለውን በምስክርነት ደረጃ ይህንን ለማየት እንዲመች ከነ አላዛር ታሪክ ጋር ከማርታ ጋር በተለይ ማየት ይቻላል። እንግዲህ ያው እንደምታስታውሰው ቢኒ አላዛር ጌታ ወደ ኢየሩሳሌም የገባበት አንድ ሳምንት በፊት አላዛር ታሞ ነበረ። አላዛርና እናድነው ብለው እህቶቹ ጠይቀውት እንደነበረ እናውቃለን። ነገር ግን እሱ የደረሰው ከ4 ቀን በኋላ ነው፣ አላዛር ከሞተ በኋላ ነው። እና አላዛር ሞተዋል። ማርታ ናት እንደዚህ የምትለው፣ አንተ ግን እዚህ ብትሆን ኖሮ አይሞትም ነበረ፣ እዚህ ብትኖር ኖሮ አይሞትም ነበረ ስትለው እሱ ያላት ነገር አለ፣ ይነሳል፣ ያው ይሆናል አላት። ምን አለች ማርታ? በመጨረሻው ጊዜማ በትንሣኤ እንደሚነሳ አምናለሁ አለችው። ይሄ አለ፣ ይሄ አሁን ጀነራል የሆነው እምነት ነው። በትንሣኤ እንደሚነሳ አምናለሁ። እሱ እያላት ያለው አስነሳዋለሁ ነው። ቅርብ ነው የመነሳቱ ነገር። እሷ የምታየውም ይሆናል አሁን የሚገለጥና እሷ የምታየውም ይሆናል። እሷ ግን ከትንሣኤ ጋር በተያያዘ ያላትን እምነት ነው የተናገረችው። ስለ እምነቷ እንደሚነሳ አምናለሁ አውቃለሁ ስትለው አይ ትንሣኤም ሕይወትም እኔ ነኝ፣ በእኔ የሚያምን ቢሞት እንኳን ሕያው ይሆናል፣ ትንሣኤም ሕይወትም እኔ ነኝ፣ አሁን ሳድነው ታያለሽ ነው። ይሄንን ማድረግ እንደሚችል ታምኛለሽ ሲላት አዎ አምናለሁ አለችው። አሁን ማርታ ያለችበት ሁኔታ ትንሣኤ ሊሆን ይችላል የሚል እምነት ነው ያላት። እምነቷንም አስረግጣ መስክራለች አይደል? ደቀ መዛሙርቱ ጋር የምንመለከተው እንደ ማርታ አይደለም። ትንሣኤ ሊኖር ይችላል የሚል ነገር አይደለም ኤክስፔክት የሚያደርጉት። ትንሣኤ ነው እያየውሉት ማለት የትንሣኤው ምስክሮች እንላቸዋለን አይደለ? ትንሣኤውን ያዩት እነሱ በወቅቱ አርብ ቀን ያዩት ነገር ሙሉ ለሙሉ ተሸፍኖ በሌላ ህይወት እንደተተካ ራሳቸው ምስክር ሆኖ ነው ያዩት። የሚያውቁት መምህራቸው ነው ከፊታቸው ያለው። ስለዚህ የመጀመሪያው መገለጥ ሲባል ለደቀ መዛሙርቱ በኋላ ላይ የትንሣኤው ምስክር ነውና የሚሆኑት በተረዳና በጣም ኮንክሪት በምንለው አይነት መልኩ ትንሣኤውን በአይናቸው ራሱ አይተው ምስክር የሚሆኑበት ሁኔታ ነው የመጀመሪያው ራሱ። በሳምንቱም ቶማስ አልነበረምና ቶማስ ሲመጣ ዳግም ትንሣኤ በምንለው በተመሳሳይ አይነት መልኩ ተገልጦላቸዋል አይደለ? ሁለተኛ የመገለጥ የምንለው ይሄ ነው ለደቀ መዛሙርቱ። አሁን እንግዲህ 7ቱ ባሉበት ደግሞ በጥብርያዶስ አሳ ሊያጠምዱ ባሉበት ሶስተኛ ተገለጠላቸው ሲባል የትንሣኤው አማናዊነት የትንሣኤው እውነትነት ኮንክሪትሊ እየተገለጠ እየተደጋገመ እያሳያቸው ነው። በኋላ ላይ ሲያስተምሩ ያየነውን የሰማነውን ከመናገር ማንም አይከለክለንም የሚለው ፕራይመርሊ ምስክሮቹ እነሱ ናቸው። መጻሕፍት አንብበው አይደለም፣ በቃል የሆነ ሰው የነገራቸውን አይተው አይደለም። የመጀመሪያዎቹ ምስክሮች ራሱ እነሱ ናቸው የመጀመሪያዎቹ። ስለዚህ ነው አሁን እዚህ ላይ ጌታ ለደቀ መዛሙርቱ ሲገለጥላቸው ሶስተኛ ጊዜ ነበር የሚለው ነገር በጣም እታች ወረድ ብሎ በጣም ኢምፖርታንት የሚሆነው ይሄ ነው። እና ይሄ ሶስተኛው መገለጥም በባህሪው እና በመልእክቱ ከመጀመሪያውና ከሁለተኛው መገለጥ የሚለይ አይደለም። ትንሣኤውን ማጽናት ነው። የተገለጠበት መንገድ ግን እንደ በፊቱ ቤት ውስጥ ሳይሆን አሁን እነሱም አሳ ለማጥመድ እንግዲህ አሳ ማጥመድ ከዚህ በፊት ስራቸው ነበር አይደለ? ደቀ መዛሙርቱ ወደ ቀደመ ስራቸው ሄደው ባሉበት የቀን ተቀን ስራቸውን በሚሰሩበት ሁኔታ ውስጥ የተገለጠበት ስለሆነ የተገለጠበት መንገድ ከቦታ አንጻርና ከሁኔታ አንጻር ከመጀመሪያዎቹ ሁለቱ ይለያል። እንግዲህ ወደዚህኛው እንግባ ካልከኝ የጥብርያዶስ መገለጥ መጀመሪያ የሚያስገርም የሚሆነው እንግዲህ የመጀመሪያውም ሁለተኛውም ትንሣኤ ከተገለጠላቸው በኋላ ደቀ መዛሙርቱ
ወደ ቀድሞ ስራቸው ነው የሄዱት። ማለት አሁን ያ 50 ቀን በተለይ መንፈስ ቅዱስ ወርዶላቸው ማስተማር የሚጀምሩበት ጊዜ እስኪመጣ ድረስ ያ 50 ቀን የነበሩበት የደቀ መዛሙርቱን ሁኔታ ያሳያል። አይተውታል፣ ሁለት የተገልጦላቸዋል። ግን ምንድነው ማድረግ ያለብን፣ ምንድነው መሆን ያለበት የሚለው ነገር ስቲል ለነሱ ግልጽ አልነበረም። ለዚህም ይመስላል ቀድሞ አሳ አጥማጅ ስለነበሩ አንድ ላይ ተሰብስበው ስለነበረ አሳ እናጥምድ እንሂድና እንግዲህ አሳውን የሚያጠምዱበት ምክንያት የተለያየ ሊሆን ይችላል ይላሉ አይደል አባቶች ሲተረጉሙ። የዕለት ጉርሳቸውን ለማግኘት ነው የሚሉ አሉ። ብዙ አይነት ትርጓሜ ያለ፣ ግን ዋናው ነገር ምንድነው ፈተው ላለመቀመጥ ነው የሚሉ አሉ። ዋናው ቁም ነገር ግን በፊት ሲያደርጉት ወደ ነበረው ነገራቸው ተመልሰዋል። ወደፊት ሲያደርጉ የነበረውን ነገር ምክንያቱ ነው ልዩ ሊሆን ይችላል እንጂ ብዙ ነገሮች ተነስተዋል። እና እዛ ሄደው ሳለ እንግዲህ በሌሊት ነው አሳ ሲያጠምዱ የነበረው። ሌሊቱ ረጅም ነው። ሌሊቱ ሙሉ ሲደክሙ አድረው አሳ አላገኙም። ከዛ በኋላ እሱ በንጋት ነው የሚገለጥላቸው እና አሳ ሳያገኙ አድረው በጠዋት እሱ ከተገለጠላቸው በኋላና አሳ የሚያጠምዱበት ዳይሬክሽን እንደ ልምድም እንግዲህ በግራ በኩል መሰለኝ በፊት መረብ የሚጣለው ሲያጠምዱ። ምክንያቱም በቀኝ በኩል ጣሉ የሚለውን በግራ በኩል ዩዥዋሊ በምታደርጉት መልኩ ሳይሆን በሱ ትእዛዝ መሰረት አሳ በቀኝ በኩል መረባችሁን ጣሉና አሳ ታገኛላችሁ የሚለውን ነገር ሲነግራቸው ሌሊቱን ሙሉ ሲደክሙ የነበሩ ሰዎች ጎትተው ሊያወጡ የማይችሉት በጣም ብዙ አሳዎችን አገኙ። ይሄንን አንዱ ደቀ መዝሙር አስተውሏል። ማለት እንዲህ ሊሆን የቻለው እሱ ማን ነው የሚለውን ዮሐንስ አስተውሏል አይደል? ዮሐንስ ስላስተዋለ ለጴጥሮስ ነገረው። አሁን ጴጥሮስ ሲነግረው ጌታ እኮ ነው ያለው። ጌታ እኮ ነው። ጴጥሮስ ያው ውሃ ላይ እንደነበረ ሰው ልብሱን ዝቅ አድርጎ ስለነበረ ልብሱን ለበሰና እየዋኘ ወደ ጌታ መሄድ ጀመረ ነው እሱ። ሌሎቹ በጀልባ ሄደው ጌታ ያለበት ቦታ ላይ ደረሱ። እዛም ሲደርሱ የጠበቃቸው አሳ ፍም ላይ ተቀምጦ ነው ያገኙት። ያንን አሳ እነሱ አይደለም ያመጡት፣ የተዘጋጀ ምግብ እዛ ጠበቃቸው። ጥያቄም ጠይቋቸዋል፣ የሚበላላችሁ ነው ወይ ልጆች ብሎ። ከዛ በኋላ ያንን ያጠመዱትን ጴጥሮስ አመጣ፣ ያንን ጨምረው ምግብ ተመገቡ ነው። እንግዲህ ወንጌሉ ላይ የተቀመጠው ነገር ይሄ ነው። በብዙ አይነት ዳይሬክሽን ልናነሳ እንችላለን። እንግዲህ ሜቢ አንተ ብሬክዳውን ባደረክበት መንገድ እንድንሄድ ከፈለግ እሱን እንትን በልና አንዳንድ መሄድ እንችላለን። ያው ናሬት እንድናደርገው ያክል ነው እንትን ያልኩት። በዚህ መልኩ ግን ራሱን ገልጦላቸዋል። ምናልባት ታሪኩን ለመጨረስ ያክል ከዛ በኋላ በልተዋል። ካሳው እንዲበሉ አድርጓቸዋል። ግን ማነህ ብለው አልጠየቁትም። ሁሉም አውቀውታል። እዚህ ታይም ላይ አውቀውታል። በዚህ መሰረት ለሶስተኛ ጊዜ ሲገለጥላቸው ነው ይልና ቀጣዩ ደግሞ ወደሚሰጠው ትእዛዝ ይሄዳል። በትክክል ቀሲስ። ለብሬክዳውን ለማድረግ እንዲመቸን ቀሲስ አይ ቲንክ ቢያንስ ከቁጥር 1 እስከ 14 ያለውን በሶስት ክፍል ከፍለን ለማየት እንሞክር፣ ያው ለውይይት እንዲያመች ማለት ነውና የመጀመሪያው ክፍል ላይ ከቁጥር 1 እስከ 5 ያለውን ኦልሞስት ይሄ በሌሊት ነው አሳውን ሊያጠምዱ የወጡት እዚህ በሌሊት ነው ደግሞ እርሱም ራሱን የገለጠላቸው እና ደቀ መዛሙርቱ በራሳቸው ጥረት ምንም ነገር ሊያገኙ አልቻሉም ነበር። ስለዚህ ጌታ ከተገለጠ በኋላ መረባቸውን ወደ ቀኝ እንዲጥሉትና ያኔ ነው እንትን ያገኙት ማለት ነው። ይሄንን አባቶች በተለያየ ሁኔታ የተረጉሙታል። እሱን እየተቃቀስን ማንሳት የምንችል ይመስለኛል። ቅድም እንዳነሱት ጴጥሮስ ለምን ወደ አሳ ማጥመድ ተመለሰ፣ ለምን ሐዋርያቱ ወደ አሳ ማጥመድ ተመለሱ የሚለውም እንዲሁ ምክንያቱም በተመለከተ ብዙ ነጥቦች ይነሳሉ። እርስዎ እንደጠቀሱት ግን ዋናው ነገር ከትንሣኤው ጋር ከነሱ ኮንፊውዥን ጋር የሚገናኘው ነገር ስለሆነ
እሱንም ማንሳት የሚቻል ይመስለኛል። ከዚያ ሌላው ደግሞ ጌታ ሲቆም ለምን ወዲያው አላወቁትም? አሁን ቅድም ርዕሶም እንዳነሱት ዮሐንስ ነው ጌታ እኮ ነው ያለውና ወዲያው ለምን አላወቁትም የሚል ጥያቄ ይነሳና እዚህ ላይ በጣም ኢንትረስቲንግ የሆነ መልስ ይሰጣል ቅዱስ ቄርሎስ። ቅድም በሌሊት ነው ሊያወጡ አሳ ሊያጠምዱ ይሄዱ የነበሩት። ስለዚህ ጌታ እስኪገለጥ ድረስ ለነሱ ሌሊት ነበር። ያ ሌሊት የባዶነት ሌሊት ነው ይላል ቅዱስ ቄርሎስ። እዚህ ገና ንጋት ነው። ጭላንጭል በመሆኑና የሰይጣን ማታለልና የአእምሮ ጭጋግ ሰዎቹ የእግዚአብሔርን እውነተኛ ብርሃን እንዳያዩ አድርጓቸው ስለነበር ነው ብሎ ይህንን ከብዙ ነገር አኳያ፣ ከብሉይ ኪዳን አኳያ፣ ከሙሴ ሕግ አኳያ የሙሴ ሕግ ፊደል ብቻ ነበረ። አሁን ግን ትርጉሙ የሆነው እውነቱ የሆነው የመንፈሱ ጸጋ ስለመጣ እሱን እንኳን ያንን ፊደል እንኳን የምንተረጉምበት መልእክት አለን ብሎ ወይም ብርሃን አለን እርሱም ክርስቶስ ነው የክርስቶስ ትንሣኤ ነው ብሎ ይተረጉማል ቅዱስ ቄርሎስ። እና ሌላውንም ማንሳት ልጆች ወይ አንዳች የሚበላላችሁ ወይ የሚለው ጥያቄ ይህንንም በተመለከተ ጌታ እንደ አባት ለልጆቹ ያለውን ርኅራኄ ለማሳየት ስለፈለገ ከዛ ቅዱሳት መጻሕፍትም ደግሞ የእምነትን ቀላልነት በተለያዩ አንቀጾች፣ በተለያዩ ስሞች፣ በተለያዩ አገባቦች፣ ሲንታክሶች በማሳመር ስለሚገልጹ በዋናው ነገር ግን እርሱ በርኅራኄ ለነርሱ ለመግለጥ ድካማቸውን እንዲያምኑ ለማድረግ የተጠቀመበት ጥያቄ ነው ብሎ የተረጎሙ ደግሞ አባቶች አሉ። ከነዚህ መካከል አንደኛው ቀለሜንጦስ ዘእስክንድርያ ነው። ከዛ እነሱም ደግሞ ከቁጥር 6 ደግሞ እስከ 11 ስንመለከት እነሱም ታዘዙ። ታዛዥነታቸውም ደግሞ የታምራቱን መትረፍረፍ አምጥቷል። እዚህ የጌታን ትእዛዝ ለጌታ ትእዛዝ የነበራቸው የእነርሱ ምላሽ አለ። በቀኝ በኩል ጣሉት ባላቸው ጊዜ ማለት ነው። እና በጣም በብዛት የምጠቀመው የቅዱስ ቄርሎስን ኮሜንታሪ ነው። እና በሚገርም ሁኔታ ነው ይሄንን ያብራራው። በቀኝ በኩል ጣሉት ያለው መንፈሳዊ ትርጉሙ ይላል ቅዱስ ቄርሎስ የብፁዕ ሙሴ የሕግ ፊደል በግራ በኩል ማጥመድ ነበረ፣ ያም ምድራዊ ነው፣ ስጋዊ ነበረ። የክርስቶስ ትእዛዝ ግን በቀኝ በኩል መንፈሳዊ ነው፣ ሰማያዊ ነው። የሚያጸድቀው የመንፈስ ጸጋ የሚኮንነውን የሕግ ፊደል ይበልጠዋል ይላል ቅዱስ ቄርሎስ። እና በጣም ኢንተረስቲንግ ነው። ይህንን ራሱ እናውራራውና እናፍታታው ቢባል ከብሉይ ኪዳን ከነበረው ነገር አኳያ፣ ከብዙ ነገሮች አኳያ ይህንን ራሱ ማብራራት ራሱ ለኮሜንታሪው ራሱ ሌላ ኮሜንታሪ የሚያወያይ ሰፊ ነገር አለውና ከዛ አሁን ቅድም እርሶም እንዳነሱት የቅዱስ ጴጥሮስና የቅዱስ ዮሐንስ ደግሞ ካራክተር ባህሪያቸው ደግሞ አለ። ቅዱስ ቄርሎስ ራሱ ይገልጸዋል ይሄንን። ቅዱስ ጴጥሮስ ችኩል ስለነበረ የማልኮስን ጆሮ ለመቁረጥ በሚሄዱ በፊልጵስዩስ ቂሳሪያ ሰዎች የሰው ልጅ ማን ይሉታል ብሎ ቀድሞ የሚመልሰው እሱ ስለሆነ ከዛ ደግሞ የዮሐንስም ደግሞ ራሱን የቻለ ደግሞ እንትን አለ ወደ ጌታ ወደ ልቡ ዘረፈቀ በውስጠቱ ነው የሚል እና እነዚህ ሁለቱ ራሳቸውን የቻሉ እንትን ናቸውና ቅዱስ ቄርሎስ ዮሐንስ የተወደደ በመሆኑ በብሩህ አእምሮ ቀድሞ አስተዋለ፣ ጴጥሮስ ደግሞ በቅናትና በፍቅር የሚነድ በመሆኑ በታንኳ መሄዱ መዘግየት መስሎ ዘሎ ገባ እና በጣም እንትን ነው። ከዛ ሌላኛው እዚህ ጋር ማንሳት የምፈልገው ነጥብ ለምሳሌ የሉቃስ ወንጌል ምዕራፍ 5 ላይ ስንመለከት መረቡ እስኪቀደድ ድረስ ሊጎትቱ አለመቻላቸውን ብቻ ነው ጠቅሶ የተናገረው። ዮሐንስ ግን በተለየ ሁኔታ 153 አሶች ብሎ ጠቅሶ ተናግሯል፣ ቁጥራቸውን ማለት ነው። እና ይሄ ምንን ነው የሚያመለክተው የሚል በተለያዩ አባቶች የተሰጠ እንትን አለ እና ራፍሊ ቶሎ በማየት የምንችል ይመስለኛል እንትኖቹን መልሶቹን ማለት ነው። እና ሊቃውንት የሰጡትን ትርጓሜ ማለት ነው በጣም ቅርብ ነው ተብሎ የሚታሰበው እና በብዙዎችም ዘንድ ተቀባይነት ያለው የቅዱስ ጄሮም ትርጓሜ ነው። እሱም ትርጓሜ ምንድን ነው? ግሪካውያን የእንስሳት አጥኞች ያሉት የእንስሳ የአሳ አይነቶች 153 ዝርያ የአሳ አይነቶች ናቸው ያሉት። ስለዚህ 153 ነው ተብሎ በቁጥር መገለጹ የተለያዩት እነዛ የአሳ ዝርያዎች ግን ሁሉም የአሳ ዝርያዎች 153ቱም መጠመዳቸውን ለማመልከት ነው። የቀረ የለም፣ የተረፈ የለም። ይሄ ደግሞ መረቡ የሚያመለክተው እና ደግሞ አሶቹም ደግሞ የሚያመለክቱት ምዕመናንን ነው። ስለዚህ ከተለያየ ዘር፣ ከተለያየ ባህል፣ ከተለያየ እንትን የእርሱ ትንሣኤ የእርሱ መስቀል ከፍ ብሎ ቤተክርስቲያንን እንደሚስባት ምዕመናንን እንደሚስባቸው የሚያመለክት ነው የሚለው በብዙዎች ዘንድ እንትን ያለው ምንድን ነው ተቀባይነት ያለው
ትርጓሜ ይሄ የቅዱስ ጄሮም ያው መረቡ ደግሞ አልተቀደደም መረቡ ይሄን ሁሉ አሳ ይዞ ከሁሉም ዘር ይዞ ከሁሉም አይነት ይዞ የሁሉም ወደዚህ መግባት ብዛትን መኖሩ መረቡን እንዲቀደድ አላደረገውም። የመረቡ አለመቀደድ በጣም ኢምፖርታንት ነው። ከዛ ሐዋርያቱም ደግሞ በዚህ ትንሣኤና በዚህ መስቀል ነው የሐዋርያነትን ስራ ሰርተው ምእመናንን ራሱ ክርስቶስ ማቴዎስ 13 ላይ እንደተናገረው መንግስተ ሰማያት ወደ ባህር የተጣለችን በአይነቱ አሳ የምትሰበስብ መረብን ትመስላለች ብሎ የተናገረው። እዚህ ሐዋርያቱም ራሱ የክርስቶስን የእርሱን ከፍታ የእርሱን ትንሣኤ የእርሱን መስቀል ተጠቅመው ነው ምእመናንን የሚሰበስቡት። እርሱ ከተለያየ ዓለም ነው የሚለውን ከተለያየ ሀገር ከሁሉም ዘር ከሁሉም መልክ ከሁሉም የሚለውን የሚያመለክት ነው ይላል። ይሄ ብዙ ተቀባይነት ያለው የጄሮም ትርጓሜ ነው። ሌላኛው የሊቁ ኦገስቲን ትርጓሜ ነው። እሱ ደግሞ የሚተረጉመው በዚህ በምዕራፍ 21 ላይ ያሉትን 17ቱን ቁጥሮች 1 ሲደመር 2 2 ሲደመር 3 3 ሲደመር 4 እያለን እንሄድ የሚሰጠን ቁጥር 153 ነው ይላል። ከዛ ሁለተኛ የሚያደርገው እንትን ደግሞ ቁጥሮቹ 17 ስለሆኑ አስሩ የሚያመለክተው የአስሩ ትእዛዛትን እንትን ነው። 7ቱ ቁጥር ደግሞ የሚያመለክተው በትንቢተ ኢሳይያስ ላይ የተገለጸው 7ቱ የመንፈስ ቅዱስ ስጦታዎች ተብለው የተገለጹትን ነው የሚል ትርጓሜ ይሰጣል ማለት ነው። 17 ያልነው መጀመሪያ እንዳልኩት 1 ሲደመር 2 2 ሲደመር 3 153 ይመጣል ኒውሜሪካሊ ማለት ነው። እና ይህንን ይገልጻል። ሌላኛው የቅዱስ ቄርሎስ ትርጓሜ ነው። ቅዱስ ቄርሎስ ደግሞ 100 የሚለው ቁጥር ፍጹም ቁጥርን ነው የሚያመለክተው። ስለዚህ ፍጹም ቁጥርን የሚያመለክት ከሆነ ይሄ ፍጹም ቁጥር የአህዛብን ሙላት ኢን ሴንስ የዚህ የክርስትናው የትንሣኤው የመስቀሉ ምስራች ተሰብኮላቸው የሚመጡ የአህዛብን ፍጹም ቁጥር የሚያመለክት ነው ይላል። 50 ደግሞ ከእስራኤል ወገን ሆነው የእስራኤል ቅሪት ሆነው ግን የክርስቶስን ትንሣኤ ያመኑት የእሱን ቅሪት የሚያመለክት ነው የሚል ትርጓሜ ይሰጣል። 3ቱ ምስጢረ ሥላሴን የሚያመለክት ነው ይላል። 3ቱ 150 እና 3 እያደረገ ይቆጥረዋል ማለት ነው። ሌላም ከዕብራይስጥ ቋንቋ ጋር አያይዘው የሚተረጉሙት ሰዎች አሉ። በዕብራይስጥ ቋንቋ ፊደላቱ እያንዳንዱ የሚወክሉ ቁጥር ስላለ 3ቱ 153 የሚለው ቁጥር አሳ የሚለው ራሱ 153 ነው። የፊደሎቹ ቋንቋ የፊደሎቹ ቁጥር ሲደመር 153 ይመጣል የሚሉ ማለት ነው። 153 የሚለው ቁጥር ወደ ዕብራይስጥ ቋንቋ ተተርጉሞ ፊደላቱ በሚወክሉት ቁጥር መሰረት ተደማምረው 150 ሊሰጡ የሚችሉትን ፊደላት ይመርጡና እሱ ተመርጦ አገጣጥሞ ሲያነቧቸው የእግዚአብሔር ልጆች የሚል እንትን ያወጣልም የሚልም ደግሞ ሌላ እንትን አለ። ግን በአብዛው የተቀባይነት ያለው ከነገረ ቤተክርስቲያንም አንጻር ሲተረጎም ከቅድም እንደተነጋገር ነው የቅዱስ ጄሮም ነው ተቀባይነት የቀረ የአሳ ዘር የለም የቀረ የአሳ ዘር የለም። ከዛ ጌታ እሳቱን አንድዶ ማዘጋጀቱ ስራውን እዚህ ጋር ቅዱስ ቄርሎስ ስራውን ያስጀመረው የሐዋርያት እጅ ሳይሆን የአዳኙ የእርሱ የክርስቶስ ኃይል መሆኑን ለማሳየት ነው። እና ጌታ ሊሰጣቸው ያሰበው ሚሽን ስላለ በኋላ ላይ ከቅዱስ ጴጥሮስ ጋር የሚኖረው ኮንቨርሴሽን ስላለ ጌታ ራሱ ከትንሣኤው በኋላ ራሱ አገልጋይ ሆኖ ነው የቀረበው ይላል ቅዱስ ቄርሎስ። ራሱ ነው በማገልገል ነው ሊያሳያቸው የፈለገው። ሚሽኑን የሰጠው በማገልገል ነው። በኋላ ከፍቅር አንጻር ምግቡን ማዘጋጀቱ የሚለውን ይተረጉማል ማለት ነው። ከዛ ከአሳው አምጡ ማለቱንም ደግሞ ከመለኮታዊ እንትን ጋር የእነርሱ ፈቃድ አንድ መሆን እንዳለበት የሚለውን ለማመልከትም ነው ይላል ቅዱስ ቄርሎስ። ሌላኛው ደቀ መዛሙርቱ ለሚያከናውኑት ይሄ ዩኒቨርሳል ሚሽን ልባቸው እንዲጸናና ቅድምም ኮንፊውዥን እንደነበረ በተወሰነ መልኩ ቀሲስ እርሶም አንስተውታል። ልባቸው እንዲጸናና በእርሱ ላይ ያላቸው እምነት የማይናወጥ መሆን እንደነበረበት ለማብሰር ጌታ ከእነርሱ ጋር
እንትን ብሏል የሚለውን ትርጓሜ ይሰጣል ቅዱስ ቄርሎስ ማለት ነው። ለሶስተኛ ጊዜ የመገለጡ ፋይዳ ምንድን ነው የሚለውን ቅዱስ ቄርሎስ ያብራራ ይህንን እንደ መልስ ይሰጣል። እና እነዚህ ነገሮች ማንሳት እንችላለን። ቀሲስ እስኪ እንግዲህ በሰፊው ሄደበታል ቢኒ። ጥሩ ጥቆማም ይመስለኛል። በተለይ አበው እንዴት አድርገው ነው መጽሐፍትን የሚተረጉሙት በተለያየ አይነት መልኩ ሁሉንም የመጽሐፍ ክፍሎች ይህን ብቻም ሳይሆን በተለያየ አይነት መልኩ ይተረጉሙታል እና ሰፊ ጥናት ነው፣ ሰፊ ንባብ ይፈልጋል። በጣም ጥሩ ጥቆማዎችን አድርጋል። እንግዲህ ምንድነው እያንዳንዱ ጥቅስ ላይ እያንዳንዱ ኃይለ ቃል ላይ የተባለውን ለመሄድ ትንሽ ይቸግራል። እንደው እኔ ሁለቱ ነገሮች ላይ ብናተኩር ብዬ የማስበው በተለይ ከትንሣኤም ጋር የተያያዙ ስለሆኑ በተለይ ሌሊቱን ሙሉ አድረው ምንም ሳይዙ ነገር ግን እሱ ሲገለጥላቸው የዛን ሰዓት ላይ መሆኑን እሱ አንድ በጣም መሰረታዊ ነገር ይመስለኛል። አንተም እንደጠቀስከው እኔ ዮሐንስ አፈወርቅም እነ ግሪጎሪ ዘግሬት ሌሎችም ጨምሮ ይህንን በፊት ከነበረው ከብሉይ ኪዳን አገልግሎት ጋራ እና በሐዲስ ኪዳን የነበረውን ማነጻጸር ይፈልጋሉ። ምክንያቱም በፊት የነበረው የነቢያቱ የሚሆነውን ነገር ለማወቅ የነገሮችን መጨረሻ ጉልህ በሆነ መልኩና በተረዳ መልኩ ለማወቅ የጌታን ቀን ለማየት እሱንም ለማየት ብዙዎችን ለማየት ሲመኙ ነበረ። ብዙ ነቢያት እንዳለው ያንን በኦሪት የነበረውን ጥረት በኦሪት የነበረውን ነገር የሚያሳይ ነው። ነገር ግን ወንጌል ትንሣኤ ጠዋት ሲመጣ የሚታየው እና የሚያዘውን አሳም ብዙ ነው፣ የሚገኘው ምርት ብዙ ነው በሚለው ያነጻጽሩታል። ለምን ትንሣኤ ብርሃን ነው ማለት በሱ መገለጥ በጌታ ትንሣኤ ሌሊት ሁሉ ሲሆን የነበረውን ነገር መረዳት የሚቻልበት ብርሃን ነው። ብዙ ጊዜም እንደምንለው የመጻሕፍት ሁሉ መተርጎሚያቸው የጌታ ሞትና ትንሣኤ ነው። ከሞቱና ከትንሣኤው በፊት መጻሕፍትን የምንረዳበት ወይም ደግሞ በፊት የነበሩ ሰዎች ሲረዱ የነበሩበት መንገድ ሐዋርያቱን ቅዱስ ጳውሎስንም ጨምሮ የነበረው መንገድ በኋላ በጌታ ሞትና ትንሣኤ መጻሕፍቱን ሲመለከቷቸው ከተረዱበት ይለያል። መጻሕፍት ሁሉ የሚናገሩ ስለ ሞቱ፣ መጻሕፍት ሁሉ የሚናገሩ ስለ ትንሣኤው በሞቱ በኩል ስለሆነ ትንሣኤው መሆኑን በተረዳ መልኩ የተረዱት በኋላ ላይ ነው፣ ከሞቱና ከትንሣኤው በኋላ ነው። ስለዚህ ልክ እንደዚሁ ሁሉ በሌሊት ሲደረግ የነበረው የሐዋርያት ጥረት ከትንሣኤውና ከሞቱ በፊት የነበረውን ምርመራ የነበረውን ነገር የሚያሳይ ነው። ነገር ግን ትንሣኤውን ከገለጠላቸው በኋላ ምክንያቱም የተገለጠላቸው ትንሣኤውን ስለሆነው ከገለጠላቸው በኋላ ግን ሁሉ ነገር ጉልህ ሆነ። አሳዎችም የሚያዙበት ብርሃን ተገኘ። ሁሉ ነገር የሚቻልበት ነገር ተፈጠረ። የሐዲስ ኪዳን ዘመን የብርሃን ዘመን ነው። ሁሉንም አውቀነዋል። ሁሉንም ስለገለጠልን ማለት ነው። እያንዳንዷን ቃል እያንዳንዷን ፊደል ማለት አይደለም። የመጻሕፍት ዓላማ ምን እንደሆነ በእግዚአብሔር የማዳን ታሪክ ከመጀመሪያው ጀምሮ ምን ደረጃ ለማድረስ ሰዎችን እንደነበረ ቴዎሬቲካል ሳይሆን በተገለጠ መልኩ በተረዳ መልኩ እኔ ሁሌ ክርስትና መሰረቱ እሱ ነው። ተገልጦ አይተናል። ሕይወትን አየን ይላል አይደል ዮሐንስ በመልእክቱ። አይተናል፣ በጆሮአችንም ሰምተናል፣ በዓይናችንም አይተናል። የታየ ነገር ነው። ብርሃን ነው። አሁን ምንም ድንግዝግዝ ነገር የለውም። እና በዚህ መልኩ የሌሊቱንና የብርሃኑ ነገር ያነጻጽሩበት ነገር ከትንሣኤ አንጻር በጣም ኢምፖርታንት ነው። በጣም ኢምፖርታንት ነው። ሁለተኛ ነገር ደግሞ እንግዲህ ከዚህ ጋር ብናነሳው ጥሩ ይሆናል ብዬ የምመለከተው በደቀ መዛሙርቱ በኩል ያለውን ነገር ነው። እንግዲህ ደቀ መዛሙርቱ በተለይ ቅዱስ ጴጥሮስ በኋላ ላይ ትእዛዝን በሱ በኩል ሊሰጥ ስለሆነ ቅድም እንዳልከው ችኮላም አለው። ሲጠየቁ ቀድሞ የሚመልሰው የእነሱም እንትን ነው አይደለ? አንደበት ነው። የደቀ መዛሙርቱም አንደበት ነው። በጌታን የምሴተ ሐሙስ ከጌታ ጋር ለእራት ተሰብስበው ሌሎች ሁሉ ቢክዱህ እኔ አልክድህም ብሎ ተናግሯል። ነገር ግን ደግሞ በዛው ሌሊት
እሳት ምድጃ ስር ተሰብስበው ባሉበት ሰዓት 3 ደግሞ ክዷል ወዲያው ነው። ይሄ የቅዱስ ጴጥሮስ ክህደት እንዲጸጸት አድርጎታል፣ እንዲያዝን አድርጎታል። በኋላ ላይም የምናየው ነገር ቅዱስ ጴጥሮስ እንዲጠቀስ እንዲጠራ የሚያደርገውም ነገር ይሄ ነገር ከሱ ጋር ስለነበረ ነው። ሐዘኑም ስለነበረ የሚያስጨንቀው ነገር ስለነበረ ማለት ነው። አሁንም ደግሞ ባህሩ ላይም በጣም በችኮላ በዋና ቀድሞ ለመሄድ ሲሄድ እንመለከተዋለን። እንግዲህ ይህንን የቅዱስ ጴጥሮስን ችግር እንዴት አድርጎ ነው ጌታ የረዳው፣ እንዴት አድርጎ ነው የሚለውን አንድ እንግዲህ ትርጓሜ ላይ የሚነሳው ነገር እሱ ነው። ልክ እንግዲህ ደቀ መዛሙርቱ ከባህሩ ወጥተው ጌታ ወዳለበት ሲቀርቡ ፍም ላይ የቀረበ አሳ ነው ያዩት። እዛ ነው ያዩትና የተቀመጠ አሳ ፍም ላይ አዩ። አሁን ይሄንን ፍሙን አሁንም መልሶ እዚህ ጋር በፊት እሳት ዳር አይደለ የካደው። አሁንም ጴጥሮስ ልክ ሲመጣ ያንን የካደበትን አካባቢ የሚመስል ነገር ነው ያየው። እሳት ዳር ነው የቀረበው። አሁንም ሲመጣ እሳት ዳር ነው የቀረበው። ነገር ግን ያንን መጀመሪያ ላይ ሰርተው የነበረውን ክደኸው የነበረውን ነገር አሁን ንስሐውን እንደተቀበለው ማዘኑን ምርር ብሎ ማዘኑን ምርር ብሎ ማልቀሱን ጌታ እንደተቀበለው ማሳያ ነው የሚለው በጣም ኢምፖርታንት ነው። ከንስሐ አንጻር ማለት እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው የሚለውን ተገልጦ የምንመለከትበትም ነገር ነው። የእሳቱን ዳር ኃጢአት በእሳት ዳር ንስሐ ይቅርታ ምሮታል። ይህንን ተመልክቶታል። ስለዚህ የዮሴፍ ችኩልነት ብቻ ነው የጴጥሮስ ችኩልነት ብቻ ሳይሆን ዮሴፍ ምህረት ያገኘበት ነገር በጣም ኢምፖርታንት ነው። ከዚህ ንስሐ በኋላ እንግዲህ በኋላ ላይ ወደ ሚሽኑም ይገባል። ስለዚህ ስለ ንስሐም ስናስብ እግዚአብሔር ምን ያህል የሰዎችን ንስሐ እንደሚቀበል የተጸጸቱበትን ነገር እግዚአብሔር እንዴት ይቅር እንደሚል በሚታይ መልኩ ይቅርታውን ሲያደርግ እናየዋለን። እዚህ ጋር በሚታይ መልኩ ይሄ የአሁኑ ንስሐ ደግሞ አሁን የአሁኑ ፍም የከሰል ፍም ኢሳይያስ ምዕራፍ 6 ጋር ካለው ጋራም ያገናኙታል ሊቃውንት። ምክንያቱም እንግዲህ ሁላችንም እንደምናውቀው ሰማያት ተከፍተውለት በራእይ ሳለ ኢሳይያስ የተናገረው ነገር አለ። እኔ ኃጢአተኛ ነኝ፣ አንደበቴም የረከሰ ነው፣ ስለዚህ ለዚህ ነገር የተገባው አይደለሁም በሚልበት ሰዓት ከመላእክት መካከል አንዱ መጥቶ በፍም ነው አይደል የፈወሰው፣ በፍም ነው የፈወሰው። ስለዚህ የጴጥሮስ ንስሐም ልክ እንደ ኢሳይያስ ንስሐ ወይም ደግሞ ኃጢአት በደል በሚነድ ፍም የሚፈወስበት ሞመንት ነው ብሎ የሚተረጉሙም አሉ። ዞሮ ዞሮ ምንድን ነው ንስሐ በጣም ኢምፖርታንት ነው። መመለስ ለቅሶ ጴጥሮስ ክዶት ቀረ ብቻ ብለን የምንተው አይደለም። በትክክል ሲማር አይተነዋል። የእግዚአብሔር ምሕረት ተገልጧል። ትንሣኤው ሲገለጥ ከትንሣኤው ጋር አብሮ የተገለጠው ነገር ምሕረቱ ነው የሚለውን የምናነሳበት ነገር ይኖራል። ምናልባት እዚህ ጋር ለመጨመር አንተም ወደ መጨረሻ ያነሳኸው የጌታ አገልጋይነት እንግዲህ ወደዛው ምን እንደረደር ስለሆነ ብዬ ነው። የጌታም አገልጋይነት ያልከው እንግዲህ ልክ እንደ ሳምራዊቷ ሴት ታሪክ አይነት ነገር እዚህ እናገኛለን። ውሃ ልትሰጪኝ ትፈልጊያለሽ? ውሃ ስጪኝ ብሏት ግን ታሪኩ ሲያልቅ ውሃ ሲሰጣት አይደለም ስትሰጠው አይደለም የምናገኘው፣ እሱ ነው ውሃውን የሚሰጣት አይደለም። አሁንም የሚበላ አላችሁ ሆይ ብሎ ይጠይቃቸዋል። በኋላ ግን የሚበላ እሱ ነው የሚሰጣቸው። እነሱን ጠይቋቸው ከነሱ ተቀብሎ ሲበላ ወንጌሉ ላይ አናገኘው። በእርግጠኛ አንድምታ ላይ አበውም ይላሉ ዮሐንስ አፈወርቅንም ጨምሮ ትንሣኤ አማናዊ መሆኑን ምትሃት አለመሆኑን ለማሳየት ከነሱ ጋር በልቷል የሚል ትርጓሜ ያላቸው። ግን ቴክስት ዋይዝ ስንመለከተው ዮሐንስ ወንጌል ላይ ይህንን አናገኝም። የተመገቡት ደቀ መዛሙርቱ ናቸው እና የሚበላ አላችሁ ሆይ ብሎ ጠይቋቸው የሚበላ ነው የሰጣቸው። ይሄን አገልግሎት የሚለውን ነገር በጣም ያሳያል። ሁል ጊዜ እግዚአብሔር ለኛ ሲሰጠን ነው የምናየው፣ ልጁን ጨምሮ። ጌታም
ራሱን ጨምሮ ለሰዎች ሲሰጥ ነው የምናየው። ራሱን የሚሰጥ ነው። ከኛ አይደለም የሚቀበለው የምንመለከተው ነገር ራሱን ሲሰጥ ነው የምንመለከተው። መጨረሻ ላይ በቤተ ክርስቲያን ምስጢር ሁሌ እንደምናየው ዘላለማዊ የሆነ ምግብን ስጋና ደሙን የሰጠን መስጠት ነው። ስለዚህ መስጠት ነው፣ ፍቅሩም የመስጠት ነው። ሰዎችንም ሲቀርብ የሆነ ነገር ለሰዎች ለመስጠት ነው። ኢቭን ከመጀመሪያ ላይ ከጠየቀው ነገር በተቃራኒ መልኩ እዚህ ጋር ሲያደርግ ማየቱን ማስተዋል ያስፈልጋል። ምክንያቱም እነሱም ነገ ለሌሎች እንዲሰጡ ሊታዘዙ ነው። የክርስትና ኮርም እዚህ ጋር ነው። ጥቅምን ፈልጉ ወይንም አንድ የሆነን ነገር አስልቶ የሚታመን እምነት አይደለም ክርስትና ዋና ማዕከሉ ፍቅር ነው ሲባል ፍቅር ምንድነው? ሳክሪፊሻል ላቭ የምንለው መስዋዕታዊ የሆነው ፍቅር ለሌሎች በመስጠት የሚገለጥ ፍቅር ነው የክርስትና ፍቅር። ይሄንን ያየነው ከሱ ነው። በሚያደርጋቸውም ነገሮች ደግሞ እንዲያን ነገሮችን እንመለከታለን። ስለዚህ ደቀ መዛሙርት ስትሆኑ የኔ የምታደርጉት እንዲህ አይነት ነገሩን ነው የሚለውን እያሳያቸው ነው ይሄንን። ስለዚህ እነሱ ከዛ በኋላ የሆነውን ነገር ካዩ በኋላ በጸጥታ ነበር ሲመገቡ የነበረው፣ በጸጥታ። ይሄንንም የሚተረጉሙት አሉ። ከዚህ በኋላ መናገር አያስፈልጋቸው፣ ሁሉ ነገር ግልጽ ሆኖላቸዋል፣ በደንብ ተረድተውታል። እንደዚህ አድርገው ይተረጉማሉ። እና የወንጌሉ ክፍል በተለይ ጥብርያዶስ ጋር የተገለጠው ነገር እንደ የተወሰኑ ጭማሪዎችን ለመጨመር ያክል እነዚህ ላክል ብዬ ነው። በጣም ጥሩ ጋሲስ። የቅዱስ ጴጥሮስን እንትን ሲያነሱ እርሱ ነጥብ የሚያጠናክር የገረመኝ የቅዱስ ጴጥሮስን ኮሜንትሪ ሳነብ የገረመኝ እንትን ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይጠይቀዋል፣ ቅዱስ ጴጥሮስም በፍቅር መለሰ ይላል ቅዱስ ቄርሎስ። በፍቅር መለሰና ክርስቶስም ለዚህ ለእርሱ ለልቡ የፍቅር ሁኔታ ምስክር መሆኑን ገልጿል ይላል። እና እንዴት ነው የገለጸው የሚለውን ጠይቁኝ፣ መመርመር እኮ አለብን። ይሄንን ኮንቨርሴሽን ትወደኛለህ ብሎ ሲጠይቀው ምንድን ነው የሚለውን መመርመር አለብን። ከዚህ ንግግሩ ትልቁ ምንድነው ትርጉም ያዘለ ነገር ማግኘት እና ከምናየውም በላይ ትልቅ ምስጢር የያዘ ነው ይልና ክርስቶስ ይህን የሳተ ደቀ መዝሙሩን ይረዳው ዘንድ በልዩ ልዩ ጥያቄዎች 3 ጊዜ የእምነት ምስክርነቱን እንዲሰጥ አደረገው ይላል። በዚህም ስህተቱን ካሰለት ይላል እና ካውንተር ባላንስ አደረገለት፣ ኢረሩን ካውንተር ባላንስ አደረገለት። እና ክርስቶስ ማድረግ የፈለገው መነሳቱን እንዳወዳደጉ ግልጽ አደረገለት ይላል። መነሳቱን ሶስቴ ነበርና የካደው ልክ እንዳወዳደቁ መነሳቱንም ግልጽ አደረገለት። ምክንያቱም ይላል በኋላ ምን መጣበታለን ከሚሽን የመጨረሻ ጥያቄያችን ላይ ማለት ነው። ምክንያቱም የላቀ ምህረትን ስላገኘና ከቸር እጅ የበዛ ይቅርታን ስለተቀበለ ከሌሎቹ በበለጠ ፍቅር ሊሰማውና ለባለውለታውም ለወንድሙም ከፍተኛ ፍቅር ሊመልስ ሊሰጥ ይገባዋል ይላል ቅዱስ ቄርሎስ። እና በጣም ኢንተረስቲንግ ነው። እና በኋላ ቅዱስ ቄርሎስም እንደ ቴዎፍሎስ በአንጾኪያም ያሉ ሊቃውንት ይሄ ኮንፌሽን ኦፍ ክራይስት ነው አዲስ አማንያን ወደ ቤተክርስቲያን ሲጨመሩ ልክ እንደዚሁ 3 ጊዜ የክርስቶስን ነው የሚመጡት ወደሚለው ይወስዱታልና በጣም ኢንተረስቲንግ ትርጓሜ ሆኖ ነው ያገኙት። እና እንደውም የስክሪፕቸር ላይ ያሉ ሊቃውንት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ሲጠይቀው የተጠቀመባቸው የግሪክ ግሶች አሉ እና ሁለቱ ይለያያሉ። አይ ቲንክ የምናውቃቸው የምናውቃቸው የፍቅር የተለያየ ነው በግሪክ። ይሄ ኤሮስ ፊሊዮና አጋፔ የምንለው ማለት ነው። እና ሁለቱን ግሶች ፊሊዮና አጋፔ ብለው ነው ጌታ የተጠቀመው ብለው ሌላ አይነት አናሊሲስ እና ሰፊ ትንታኔ የሚሰጡበትም አሉና በጣም ይሄ ኢንትረስቲንግ ፓርቲ ይመስለኛል። እና ይህንንም በኋላ አሁን ወደሚቀጥለው ጥያቄያችን ስናልፍ እናመጣዋለን። እንዴት አድርጎ ከሚሽን ጋር እንደሚያገናኘው የቅዱስ ቄርሎስን በኋላ ላይ ጨምረዋለሁ። እና ሌላኛው ጥሩ እንትን የሚሰጠን አንጻር የሚሰጠን ብዬ ማስበው ዮሐንስ አፈወርቅ ንግግር ነው ይህንን ኮሜንት ባደረገበት እንትን ላይ ማለት ነው። እና
ትንሽ እኛም ካወራ ነው ቅዱስ ቄርሎስም ካለው ነገር የተለየ ሊመስል ይችላል፣ ግን የሚደጋገፉ ይመስለኛል። ክህደቱን ወደፊት አላመጣውም ይላል ቅዱስ ዮሐንስ አፈወርቅ። ወይም ስለሆነውም ወደ መገሰጽ አልተመለሰም። ነገር ግን የምትወደኝ ከሆነ በወንድሞቼ ላይ ሾሜ ያለውና ለእኔ ያለህን ፍቅር ሁል ጊዜ ሲታሰብ እንዲኖርና በዚህም ደስ ይልህ ዘንድ ስለ እኔ ስትል ራስን አሳልፈ እንደምትሰጥ እንደተናገርኸው ግልገሎችን ራስህን እስከ መስጠት ደርሰህ ውደዳቸው ሲለው ነው ትወደኛለህ ብሎ የጠየቀው በመጀመሪያው ይላል ቅዱስ ዮሐንስ አፈወርቅና ሁለቱንም ንግግሮች ይዘን ኮሜንታሪውንም ይዘን ወደ አራተኛውና ወደ መጨረሻው ጥያቄያችን እንሂድ። ወደ መጨረሻው ጥያቄ አክቹዋሊ አራተኛ መሆኑን እንጃ እና የመጨረሻው ጥያቄ የሚሆነው ከኖላዊነት አንጻር ቅድም እኔም እርሶም ደጋግመን ስንለው ነበር አይደለ? ከሚሽን ተሰጥቷቸዋል እያለን ነበረ። ክርስቶስ አገልጋይ ሆኗል እያለን ነበረ። ማገልገሉን አሳይቷልም እያለን ነበረ። ራሱ ደግሞ ያው በምዕራፉም ላይ ያለው ኮንቨርሴሽን ስላለ ማለት ነውና በዚህ ዘመን ኖላዊነት ወይም እረኝነት በጥቅሉ ከኦርቶዶክስ ፓስቶራሊዝም ከምን በፊት ምንን የሚጠይቅ ነው? ወደ ፍቅርም እየመጣን ስለሆነ ማለት ነው። ፍቅርን የሚጠይቅ ነው ብለን እንላለን። ግን እሱ መብራራት ያለበት ስቴትመንት ነው አይደለ? ፍቅር ራሱ ምንድን ነው የሚል ያው ሰፊ እንትን ቢጠይቅም ግን ቢያንስ በዚህ ኮንቴክስት ግን ክርስቶስ እንደተናገረው በምዕራፉም እንደተገለጸው ይህ ፓስቶራሊዝም፣ ይሄ ኖላዊነት፣ ይሄ እረኝነት ምን የሚጠይቅ ነው? ይህ ሚሽን ምንን የሚጠይቅ ነው የሚለውን እንመልከት ቀሲስ። እሺ ቢኒ፣ እንግዲህ ያው ተመግበው ከጨረሱ በኋላ ከቅዱስ ጴጥሮስ ጋር የነበረው ትወደኛለህ የሚለው ፓርት በጣም እንግዲህ ኖላዊ ሲባል ያው መንጋ ጠባቂ፣ እረኛ፣ በዋናነት ካህናትን የሚመለከት ነገር ግን ለሁሉም ደግሞ ኦርቶዶክሳዊ ደግሞ ክርስቲያን ለሆነ ሰው ሁሉ መልእክት የሚያስተላልፍ ነው። ምክንያቱም ከፍቅር ጋር የተገናኘ ትእዛዝ ስለሆነ ማለት ነው። ለዘመናችንስ ምን ባይ ነው የሚለውንም አብረን ማየት እንችላለን። እና እንግዲህ ስለ እረኝነት፣ ስለ ኖላዊነት አስቀድሞ የዮሐንስ ወንጌል ምዕራፍ 10 ላይ የምናገኘው ጌታ ራሱን እውነተኛ የበጎች እረኛ፣ እውነተኛ እረኛ እኔ ነኝ ብሎ የተናገረበት እረኝነት እዛ ላይ ዲፋይንድ ተደርጓል። እውነተኛ እረኛ ራሱን አሳልፎ ለበጎቹ ይሰጣል። አውሬ ቢመጣ እውነተኛ እረኛ ከሆነ አውሬው መጣ ብሎ በጎቹን ጥሏቸው አይሄድም። ነገር ግን የበጎቹ እውነተኛ እረኛ ስለሆነ ስለሚወዳቸው እንዲበሉ አይፈቅድም፣ እንዲጠፉ አይፈቅድም። ስለዚህ ራሱንም ቢሆን አሳልፎ ይሰጣል። ይሄ ምዕራፍ 10 ላይ ጌታ ስለሱ እረኝነት የተናገረበት ነው። መስቀል ላይም የምንመለከተው ይሄንን ነው። ጌታ የእናንተ እረኛ ነኝ፣ ጠባቂ ነኝ ሲል ጠባቂነቱ፣ እረኝነቱ፣ አባትነቱ በመስቀል ነው የተገለጠው። ራሱን አሳልፎ እስከ መስጠት ድረስ የደረሰው። ይህንኑ ነገር ደግሞ ቅዱስ ዮሐንስ ራስን ለሌሎች አሳልፎ ከመስጠት የበለጠ የሚበልጥ ፍቅር ምን አለ ይላል አይደለ? ስለዚህ ራስን አሳልፎ መስጠት የሚለውን አይተነዋል። ይሄ ደግሞ የፍቅር ሁሉ መጨረሻ ነው። በየትኛውም አይነት በልጅና በአባት መካከል የምንበለው፣ በወንድና በሴትም መካከል፣ በዜጋና በሀገር መካከል በተለያየ አይነት መልኩ ፍቅር ስለሚገለጥ የፍቅር ሁሉ የመጨረሻው ጥግ ግን ራስን እወደዋለሁ ለሚሉት አካል ለሌላው አሳልፎ መስጠት ነው። ይህ ወንጌል ላይ ተቀምጧል። እንግዲህ ቅዱስ ጴጥሮስን የጠየቀው ከዚህ አንጻር ነው። ትወደኛለህ ወይ ሲል እወድሃለሁ የሚል መልስ ከመለስን ከመውደድ ከእውነተኛ መውደድ በኋላ የሚከተለው ነገር ለሌሎች በምናደርገው ነገር የሚለካ ነው። ይሄ በጣም መሰረታዊ ነው። ጌታን እወደዋለሁ፣ እግዚአብሔርን እወደዋለሁ የሚለው ቃል መውደዱ የሚገለጥበት ሌላ አይነት ተቀጥላ ነገር እንዳለው ማስተዋል ያስፈልጋል። እግዚአብሔርም የሚጠይቀን ለዛ ነው።
ይሄ አንድ ሰው አሁን እግዚአብሔርን ወደዋለሁ፣ ለእግዚአብሔር ያለኝ ፍቅር ልዩ ነው፣ ጌታ ባደረገልኝ ነገር ልቤ ተነክተዋል። አሁን እንዲህ የተለመደ ነው አይደል? በመዝሙርም እናየዋለን፣ በብዙ መልኩም እናየዋለን። ይሄ ቃሉ ብቻ ሊበቃ አይችልም። ይሄ ማለት ሌላ አይነት ጥያቄ እንደሚያመጣ ማስተዋል ያስፈልጋል። የምንወደው ከሆነ እውነተኛ ፍቅር መገለጫው ራስን ለሰዎች ለሌሎች አሳልፎ መስጠት ነው የሚለው ትርጓሜ ብቻ ሳይሆን ይሄ ትርጓሜ ሲፈጸም ነው መስቀል ላይ ያየ ነው። ትርጓሜውን ከነፍጻሜው ድረስ አይተን ነው ክርስቲያን የተባልነው። ስለዚህ እወደዋለሁ የሚለው ነገር ይሄንን ያመጣል። ይሄንን የማያመጣ ከሆነ ሌላውን መውደድ የዘነጋ ከሆነ እወደዋለሁ የሚለው ትርጉም የሚለው ንግግር ትርጉም የለው። ስለዚህ የኛም አክሽን የሚለካው በዚህ መሆኑን መዘንጋት አያስፈልግም። ሌላው ላይ የዛትን ሌላው ላይ ያለን ጥላቻ ጥግ ደርሶ እግዚአብሔርን እንወደዋለን ብንል ሊሆን አይችልም። ሁለቱ ነገሮች እርስ በርሳቸው የሚጣረሱ ናቸው፣ የሚሆኑ አይደሉም፣ አንድ ላይ ሊሄዱ አይችሉም። ለዚህ ነው ክርስትና ጠላትነትን እውቅና ሊሰጥም አይችልም። ጠላትነትን ገንዘብ ባደረገ ልብ ክርስቲያን ነኝ ቢል አንድ ሰው ክርስቲያን ነኝና በክርስቶስ ክርስቲያን ተብያለሁ አምላኬን እወደዋለሁ ቢል የተቃውሞ ምስክር የሚያሰማበት ጠላትነት ገንዘብ ያደረገበት ልቦናው ሊሆን አይችልም። በፍጹም ሁለቱ ነገሮች ሊሄዱ አይችሉም። ጠላቶቹ ሳለን ወደደን ይላል አይደለ መጽሐፍት? ጠላቶቹ ሁሉ ሳለን ወደደን። ለምን? የሌላው ጠላትነት የኛን ፍቅር ሊሸፍነው ሊያሸንፈው ስለማይችል ማለት ነው። ጉልበት ያለው ፍቅሩ ነው እንጂ ጉልበት የሚኖረው በውጭ በኩል ያለው ጠላትነት አይደለም። ቅዱስ ጴጥሮስ ትወደኛለህን ሲለው አላለም። አሁን እዛ መጽሐፉ ላይ ወንጌሉ ላይ እንደምንመለከተው እንደ በፊቱ እንግዲህ በችኮላ በፊት ይናገራል ነበረ። ሌሎች ሁሉ ቢክዱህን ያልክድህም ብሎ ተናግሯል። ግን ከዛ በኋላ የሆነው ነገር በተለይ በዛ ሌሊት በካደበት ሌሊት የሆነውን ነገር ስለሚያውቅ ስላዘነ ምርር ብሎ ያለቀሰበትም ስለሆነ እንደ በፊቱ አላለም። በድፍረት እንደወድህ አንተ ታውቃለህ ነው ያለው። ማለት አንተን እወድሃለሁ፣ አዎ፣ ግን በድፍረት ተናግሬው ደግሞ እንደባለፈው አይነት ስህተት ውስጥ መግባት አልፈልግም ወይም እርግጠኛ አለመሆኑን የሚያሳይ ነው። እንደወድ ፐርሰናሊ አንድ የሆነ የሚፈተንበት ነገር ቢገጥመው እንደዛ ሌሊት ይክደዋል አይክደውም የሚለውን እርግጠኛ አለመሆኑን የሚያሳይ መልስ ነው የመለሰለት። ጌታ ግን ያለው ምንድን ነው? የምትወደኝ እስከሆነ እንደ በፊቱ እሳት ዳር ቁጭ ብለህ በሚያስፈራና አስጨናቂ በሆነ ሁኔታ ውስጥ የምትፈተንበት ሁኔታ ሳይሆን የሚፈጠረው ትእዛዝ ነው የሚመጣው። በጎቼን ጠብቅ። አሁን መለኪያው ይሄ ነው። ግልገሎቼን ጠብቅ፣ ትንንሾችን። ሁለተኛም ሲጠይቀው ተመሳሳይ መልስ ሲመልስ ጠቦቶቼን ጠብቅ። እንግዲህ የተለያየ ቅድም ባሳ እንደመሰል ነው ሁሉ አሁን ደግሞ ምእመናን በተለያየ ደረጃ ባሉ በጎች እየመሰለ ነው። ሶስተኛ ሲጠይቀው ቅዱስ ጴጥሮስ ፈራ። ሶስተኛ ሲጠይቀው ማለት ነው አዘነ፣ ተከዘ። የባለፈው ነገር ትዝ አለው ማለት ጌታም የረሳው አልመሰለው፣ በዛ እየወቀሰው መሰለው። ሶስተኛ ላይ ሲሆን ማለት ነው አንተ እንደምወድህ ታውቃለህ ብሎ መለሰ። ያን ነገርም እያስታወሰ የተፈጠረውን ነገር ግን አሁንም ትእዛዙ የተሰጠው ምንድን ነው? ከፍ ያሉትን በጎቼን ጠብቅ ነው የተሰጠው። እንደ በፊቱ እሳት ዳር ቁጭ ብለህ እሳት ዳር የሚያስፈራና ፈተና ውስጥ የሆነ ፈተና ቀርቦልህ ያን ፈተና ታልፋለህ አታልፍም አይደለም። አሁን ያንን የእሳት ዳር ኃጢአትህን የእሳት ዳር ክህደትህን በአሁኑ እሳት ዳር ምህረት አግኝተዋል። ቅድም እንዳለ ምሮታል። እሳት ዳር ምህረት ሲሰጠው አይተናል። ነገር ግን ወደፊት ጌታ ካረገ ከትንሣኤው በኋላ ከእርገቱ በኋላ
በሚኖረው ኑሮ በሚያገለግለው አገልግሎት ከዚህ በኋላ ወረድ ብሎ ጌታን በሞት እንደሚከተለው ሁሉ ይናገራል አይደለ? በሚኖረው አገልግሎት ውስጥ በሚያሳየው ነገር ጌታውን መውደዱንና አለመውደዱን እንደሚለካ እየነገረው ነው፣ እንደሚለካ ነው። ስለዚህ ይሄ ትእዛዝ የኖላዊነት እግዚአብሔርን መውደድ ማለት መለኪያው ማሳያው ኖላዊነት፣ ሌላውን ለመጠበቅ ሌላውን ለመርዳት መሆኑን በግልጥ የተሰጠበት ቦታ ነው። በግልጥ በሚያሻማ መልኩ አይደለም። ለቅዱስ ጴጥሮስ ብቻ ሳይሆን ለሁሉም ደቀ መዝሙር የተሰጠ ነው። ይሄ ነው ትልቁ መለኪያ። እስከምን ደረጃ ድረስ የሚለው ጥጉ ራስን አሳልፎ እስከ መስጠት ነው። አሁን እንግዲህ ከባድም የሚያደርገው ይሄ ነው ቢኒ። ራስን አሳልፎ መስጠት ለሌላው የሚለው ቀርቶ ሪሊ በመጀመሪያ ደረጃ እኛ እግዚአብሔርን እንወዳለን ክርስቲያን ነን ብለን ስንል ራሱ መሰረት ያደረግነው ይሄንን ነው ወይ የሚለው ራሱ መፈተሽ አለበት። መሰረት ያደረግነው ቢኮዝ ብዙ ስርዓት ስላለ ቤተክርስቲያን ውስጥ የጾም ስርዓት አለ፣ የጸሎት ስርዓት አለ፣ የስግደት ስርዓት አለን፣ የምጽዋት ስርዓት፣ ብዙ ስርዓት ስላለን፣ ብዙ ዶክትሪናል ነገሮች ስላሉን ዶክትሪናል የሆነውን ነገር በትክክል ማመን ወደ ክህደት የሚወስዱትን ነገሮች ነጥሎ አውቆ እውነተኛ የሆነውን እምነት እውነተኛ የሆነውን አስተምህሮ መያዝ ከእንደገና ደግሞ የታዘዙ ትእዛዛትን መጠበቅ እነዚህ ነገሮች ላይ ትኩረት ማድረግ የሚሰጠውን ያክል ሌላውን መውደድ ልክ የነዚህን ያክል ምናልባትም ከነዚህ ከፍ የሚል ቦታና ዋጋ ያለው ነው። በዚህ በኩል ራሴን መመርመር አለብኝ ብለን እናስባለን ወይ የሚለው በጣም መሰረታዊ ማለት የምናየውም የሚታየውም ነገር በዚህ በኩል እንዳልሆነ የሚመሰክርብን ስለሆነ ማለት ነው። ከኛ አንደበት ብዙ አይነት የጥላቻ ንግግር እንሰማለን። በጣም አጸያፊ ስድቦችን እንሰማለን። አንዱ አንዱን ለመጉዳት ሌላው እንኳን ያደርገዋል ብለን በማናስበው መልኩ እንመለከታለን። ስስቱ፣ ስግብግብነቱ ላይን ለጆሮ ለማየት የሚቀፉ ነገሮችን ካህን፣ ጳጳስ፣ ምእመን፣ ሰባኪ በዚህ ሁሉ ታይተን እናያለን። ይሄንን ጆሮአችን ለምዶታል፣ አይናችን ለምዶታል። የመጀመሪያው ጥያቄ የሚመጣው ምንድን ነው? እንዴት እንዲያሰብን እግዚአብሔርን እንወደዋለን፣ ቤተ ክርስቲያንን እንወዳታለን ማለት እንችላለን የሚለው ጥያቄ ነው የመጀመሪያው መታሰብ ያለበት። ይሄ ነው መፈታት ያለበት። ይሄ ካልተፈታ መጀመሪያ እዚህ ላይ መሰረታዊ የሆነው ነገር ላይ መፍትሄ ካላደረግን ከዚህ በኋላ የሚመጡት ራስን መስጠት የሚለው ነገር በጣም ሩቅ ነው ማለት ከመጀመሪያው ፋውንዴሽኑ አልተሰራም። ሌላውን መውደድ የሚለው መሰረት ነው የሚለው ማሰብ ያስፈልጋል። በስነ ስርዓት ማሰብ ያስፈልጋል። እንግዲህ ብዙ ልንዘረዝራቸው ልናነሳቸው የምንችላቸው ነገሮች አሉ። ስንቱን እናነሳለን ነው ማለት ሁላችንም ነው ችግር ያለብን በዚህ በኩል። ግን ክርስቲያን ሌላውን መውደድ ሊረሳ አይችልም። ያንን ረሳ ማለት ማንነቱን ያጣ መሆኑን መረዳት አለበት። ይሄ ነው መንገዱ። ይሄንን ሊተካ የሚችልና ለዚህ አማራጭ ሊሆን የሚችል ነገር የለም። የተመለከትነው ነገር ይሄ ነው። መጨረሻ ላይ ለደቀ መዛሙርቱም የቀረበላቸው ነገር ይሄ ነው። የምናየው ነገር ይሄንን ነው። ሁለተኛው ነገር እዚሁ ጋር ማስተዋል የሚያስፈልገው እንግዲህ ቅዱስ ጴጥሮስ ደቀ መዛሙርቱ በተለየ መልኩ በተለይ በክህነት ሌላውን ሊያገለግሉ ስልጣንም የተሰጣቸው ስለሆኑ የተሰጣቸው ስልጣን ምን አይነት ስልጣን ነው፣ ትርጉሙ ምንድን ነው የሚለውንም የምንመለከትበት ነው። በሰማይ የታሰረው ያሰርከው የታሰረ ይሆናል፣ በምድር ያሰርከው የታሰረ ይሆናል፣ የፈታኸውም እንዲሁ የተፈታ ይሆናል የሚል ስልጣን የተሰጣቸው ሌላው ላይ እንዲሰለጥኑ ሌላውን እንዲያዙ
ሌላው ላይ ያልተገባ ነገር ምንም ተጠያቂነት በሌለበት መልኩ እንዲያደርጉ ሳይሆን ይሄ ስልጣን ይህን ፍቅር ተከትሎ የሚመጣ ነው። በዋናነት የክህነት መገለጫው ሌላውን ለማገልገል ነው። ሌላውን ለመውደድ ነው። መውደድን መሰረት ያደረገ ነው። ያልወደዱትን ሰው ሊያገለግሉት አይችሉም። ያልወደዱትን ሰው ሊያዝኑለት አይችሉም። ለካህናት በተለይ በጣም ትልቅ ደውል ነው። በጣም ትልቅ ደውል ነው። ካህን የተባለበት ዋና መለኪያው ለሚጠብቀው መንጋ ያለው ፍቅር፣ ያለው ጥንቃቄ፣ የሚሰማው ኃላፊነት ነው። የሚሰማው ኃላፊነት ነው። ለመንጋው ሲል ሁሉንም ያደርጋል። ለመንጋው ሲል ራሱን ይጎዳል። ይሄ የመጀመሪያዎቹ ስልጣን የተሰጣቸው አባቶች ከነሱም በኋላ የተከተሉት ሌሎች ቅዱሳን አበው በዚህ መሰረት ነው የሄዱት። መንገዱ ይሄ ነው። አሁን ወደኛ ጋር ስንመጣ እንደዚህ ነው ወይ ሪሊ እየሆነ ያለው? በካህናትና በምእመናን መካከል ያለው ግንኙነት፣ ዕለት ዕለት የምንሰማው አብያተ ክርስቲያናት ጋራ ያለው ትኩረት የምእመናን መሰብሰቢያ በረት ናት አይደል? ቤተ ክርስቲያን ምእመናን የሚሰበሰቡባት በረት ውስጥ ዋናዎቹ ባለጉዳይ ምእመናን ናቸው ወይ ራሳቸው? አይደለም። አሁን በምናየው ሁኔታ ብዙ ችግሮችን ነው የምንመለከተው። አንደኛ ይህንን አለመሆኑን የምናየው ከትኩረት አንጻር ከተመለከት ነው። አብያተ ክርስቲያናት የምእመናን በረት የሆነችው የኛ ቤተ ክርስቲያን ጋር ያለው ትኩረት ሞር ኦር ለስ ማቴሪያሊስቲክ ሆኗል። ስለሚሰራው ህንፃ፣ ስለሚደረገው ልማት፣ የልማት ቦታ እንጂ በረት አትመስልም። የልማት ቦታ በቃ ሲምፕሊ እንደዛ ብዬ ብናገረው ይሻላል። ያ ያስፈልጋል ወይ? በራሱ የሚያስፈልግበት ነገር አለ። ነገር ግን የምእመናን በረቱን የሚጠብቁ እረኞች ያሉበት ቦታ ዋና መገለጫው ያ ሊሆን አይችልም። በፍጹም ሊሆን አይችልም። ግን ኦሪንቴሽኑ ያ ነው ወይ? አይደለም። ያውም ደግሞ በጣም በኩራትም ነው የምንናገረው። ማለት አንዳንዴ ዋናውን ጉዳይ የተውነው ሁሉ መሆናችንን እስክንረሳው ድረስ ሁለተኛ ሶስተኛ ብለን በምንዘረዝራቸው ነገሮች ሌሎቹ ነገሮች ራሱ ጥቅም የሚኖራቸው ይሄ ስላለን እንደሆነ አናቅም። ዋናው ነገር ነው። ሌሎቹ ነገሮች ላይኖሩ ይችላሉ። ይሄ ኖሮ አሁን የልማቱ ልክ ነው። ይሄ ኖሮ ልማቱ ምናምን ላይኖር ይችላል። ይሄ ሳይኖር ግን ልማቱ ምንድነው ሊሰጥ የሚችለው ትርጉም? ግን አሁን አቴንሽኑን ሁሉ እንመልከተው። ትኩረቱ ሁሉ የሚደረገው ነገር ሁሉ አሁን ጭራሽ ፉክክርን በሚመስል መልኩ ከዛ ይሄንኑ ታሳቢ ያደረገ ደግሞ ይሆናል የካህናቱም ኦሪንቴሽን ማለት ምእመናኑን መፈለግ፣ እነሱ ጋር ያለውን ነገር በመጨነቅ መከታተል፣ እነሱ ጋር መታመም የሚለው ነገር ይቀርና ምእመናን ሲመጡ የሚሰበሰቡባት በረት እንዴት አድርጋ ትብለጭለጭ የሚለው ላይ ይሆናል ትኩረቱ። ምንድነው ታዲያ ይሄ ትርጉሙ? ማለት ከኦሪንቴሽንም ነው አሁን ችግሩ። ከኦሪንቴሽኑ ለምእመናን ያለን ፍቅር፣ ለምእመናን ያለን ጭንቀት ሊገለጥ የሚችለው በዚህ አይደለም። በትክክል ፍቅራችንን ልንገልጥ የምንችለው ካህናት፣ ሊቃነ ጳጳሳት፣ መምህራን ሁሉም በየደረጃው ልንገልጽ የምንችልበት መልኩ በዚህ አይደለም። ችግራቸውን ችግር አድርጎ በመረዳት ህመማቸውን በመታመም ዋናው ነገር ይሄ ነው። ይሄ ጤናማ ሆኖ አሁን የምናደርገው ነገር ቢደበዝዝ ይሻለናል። ይሄኛው ታሞ ዋናው ነገር ታሞ እዚህ ጋር ያለው ነገር ጤናማ መስሎ ቢታይ ተገላብጧል ነገሩ። ስለዚህ ትርጉም አይኖረው መልካችንን ነው የሚቀይረው። ስለዚህ ኖላዊነት ሲባል በቅዱስ ጴጥሮስ አንጻር ስለተሾመ ስለ አንድ ጳጳስ፣ ስለ አንድ ካህን ወይም ደግሞ በምእመንም ደረጃ ኃላፊነት መውሰድ ስላለባቸው እነሱ በዛ ብቻ አይደለም ማየት ያለብን። አሁን በተለይ እኛ ስንመለከት መዋቅራዊ በሆነው መልኩ ኢቭን እንደ ቤተ ክርስቲያን እያደረግን ያለነው ነገር አብረን በምንሰበሰብበት ሰዓት ትኩረት በምንሰጠው ነገር ይሄ ነገር አለ ወይ ነው።
ይሄ ነገር አለ ወይ? እንግዲህ ጌታ አለ፣ ደቀ መዛሙርቱ አሉ። እነሱ በተሰበሰቡበት በጥብርያዶስ ወንዝ ዳር ዋናው ጉዳይ የሆነው ፍቅር ነው። ለሌሎች ያለ ፍቅር ነው ዋናው ጉዳይ። ይሄው ነው። ይሄ ነው። ቤተ መንግስት አልተገናኙም። በጣም የሚያምር ቦታ ላይ እንገናኝ አላለም ጌታ። ወንዝ ዳር ነው። የዕለት ተዕለት አክቲቪቲያቸውን የሚያከናውኑበት አይደለ አጥማጆች፣ እዛ ቦታ ነው የተገኘው። ነገር ግን ያንን ቦታ የሚቀድስ ያንን ቦታ ክቡር የሚያደርገው እሱ ያዘዘው ትእዛዝ ነው። እሱ ያዘዘው ትእዛዝ ነው። ይህንን በጣም ማስተዋል ያስፈልጋል። ማስተዋል እያደረግን ያለነው ነገር ምንድን ነው? ትኩረት እየሰጠ ነው? ይሄ አሁን ሰዎች ሚስ አንደርስታንድ ማድረግ የለባቸው። በትልልቅ አብያተ ክርስቲያናትን መስራት ባለፈው ሲኤምሲ ሚካኤል እንደሰራ ነው፣ ወይንም ደግሞ ሌላ ቦታም ከዚህም ትምህርት ቤትም ያው ልማት አይደለም የሚባለው ሲጠራ ራሱ ልማት ላይ መስራት በራሱ ሙሉ ለሙሉ አያስፈልግም አይደለም ጉዳዩ። ቤተ ክርስቲያን ስትባል ግን ያ ልማት አይደለም ዋናው ጉዳዩዋ ነው። የሚለማው ሰው ነው መጀመሪያ ላይ። ሰው ደግሞ ብዙ ጭንቀት አለበት፣ ብዙ ችግር አለበት። ያንን መርዳት ያስፈልጋል። እኔ በዛ ነው ልለካ የሚገባው እንደ ቄስ እንጂ ቤተ ክርስቲያን ውስጥ በማጥረው አጥር አይደለም፣ ወይም ደግሞ በማደርገው አንድ በማስቀምጠው ድንጋይ አይደለም እኔ ልለካ የምችለው። እኔ ልለካ የሚችለው እንደ ቄስ አንድ የተጨነቀች ነፍስን ለመርዳት በሚሄድበት ሂደት ነው። በሚሄድበት ሂደት ነው። ይህ ኃላፊነት ነው፣ የምርጫው ጉዳይ አይደለም። አንድ ሰው ዝንባሌ ይሄ ስለሆነ ወይንም ይሄን ማድረግ ስለምወድ ሊለው የሚችለው አይደለም። ዋና ጉዳይ ነው። ከዚህ ይሄ ሊተካ አይችልም። ሌላ አማራጭ የለም። ይሄ በክህነት ደረጃ ያው ሐዋርያቱ የክህነት መሰረት ስለሆኑ በእነሱ ጋር አወራ ነው። በምእመናንም ደረጃ ይሄ ነው። አንድ ምእመን ጌታን ወደዋለሁ ብሎ ሲል በተመሳሳይ ነው መልኩ ነው የሚለካው። ጠዋት ከቤተ ክርስቲያን አልቀርም፣ ማታ ከቤተ ክርስቲያን አልቀርም፣ ቅዳሴ አልቀርም፣ ክብረ በዓል አልቀርም፣ ገዳም አልቀርም፣ እንዲህ ጠበል ቦታ አልቀርም፣ ስግደቱ፣ ጸሎቱ፣ እነዚህ ነገሮች ሁሉ ፐርሳኔ የሚያደርጋቸውን ነገሮች አልቀርም አደርጋለሁ በሚል ብቻ የሚታጠር ከሆነ አይሆንም። ኤክስቴንድ ማድረግ አለበት። ይህንን ሁሉ የሚያደርገው እሱ ክርስቲያን ስለሆነ ነው። ክርስቲያን የተባለው በክርስቶስ ነው። ስለዚህ ሌሎችን እሱ ወደሚያደርገው ነገር እንዲመጡ ምንድን ነው የሚያደርገው? የሌሎችን ችግር እንዴት አድርጎ ነው የሚያልፈው? ህይወቱ በተመለከተ ከሌላው ጋራ ያለው ኢንተራክሽን በተመለከተ የሚያደርጋቸው ነገሮች አሉ ወይ? ያለበለዚያ እነዚህ የሚደረጉት ነገሮች ብቻቸውን ከዚህ ተነጥለው ዋጋ አይኖራቸው። እውነተኛ መሆን ይኖርበታል። ያቅሙን ያክል አይደለ? እኛ ጸሪቀ መበለት እንላለን። ጉዳዩ ልብ ላይ ነው እንጂ ያለው የሚደረገው ነገር አይደለም። የሚደረገው ግን ያንን አድርግ ያለው ወይ ያንን ማድረጉ ነው በትክክል አዎ እኔ እምነቴን ወዳለው ሃይማኖቴን ወዳለው ብሎ ለሚናገረው ነገር ትርጉም ሊሰጥ የሚችል። ይህንን የማያደርግ ከሆነ እስከ ማታ 12 ሰዓት ነው እኔ ጸሎት ጾም የምጾመው፣ ሌሊቱን ቆሜ ነው ማድረው እንዲህ ብሎ ሲነጋ ግን የሚያደርገው ነገር ሌላውን የሚጎዳ፣ በሌላው ላይ በጠላትነት መነሳሳትን፣ ሌላው መዝለፍ፣ ሌላውን ከሰውነት ክብሩ ማዋረድን በኩራት የሚያደርግ ከሆነ ሌሊቱንም በከንቱ ነው የደከመው፣ ቀኑንም በከንቱ ነው ሲጾም የዋለው። ይሄ አይደለም መሰረቱ። እነዚህ ነገሮች ትርጉም የሚኖራቸው ከዚህ አንጻር ነው። ይሄ ለሁሉም ነው መልእክቱ። በክህነትም ላለው ካህን ነኝ ካለ አንድ ሰው ቅድም እንዳልነው ነው። ምእመን ነኝም ካለ እንዲህ እንዳለው ነው። አሁን ባልነው መልኩ ነው የሚሆነው እና ይሄ የኖላዊነት ትምህርት በጣም መሰረታዊ ነው። ደቀ መዛሙርቱ ይህን ሲያደርጉት እናያቸዋለን አይደል? ኦልሞስት ከደቀ መዛሙርቱ መካከል ቅዱስ ጴጥሮስ ይህን ታደርገዋለህ እኮ አለው። ምክንያቱም በኋላ ላይ እንዴት አይነት ሞት እንደሚሞት ተናገረው። ያደርገዋል ራሱን ለሱ ብሎ በኋላ ላይ አሳልፎ እንደሚሰጥ ደግሞ በኋላ እኮ ነግሮታል። እና በዚህ መንገድ ነው የሄዱት። አባቶቻችን የምንላቸውን መልኩ መለያቸው ይሄ ነው። የምንወደው ካህን አሁን አዛውንት ሽማግሌ ካህን ምንድን ነው የምንወደው ነገር?
ለምእመናኑ ያለው ጭንቀት የሚሰጠው ጆሮ ሳይደክም ሌሎችን ለመርዳት ለማጽናናት በሚያደርገው እናውቀዋለን እኮ አይደለ? ልቦናችን እናውቀዋለን እንጂ መለኪያው እኮ ከኛ ልብም የተሰወረ አይደለም። እና በወንጌል የተሰጠው ነገር ይሄ ነው። በጣም ኢምፖርታንት ነው። የትንሣኤ መልእክት ነው። እና በዚህ መልኩ ዘመኑን ማየት ይገባል። መልሰን መመልከት አለብን ብዬ አስባለሁ። በትክክል ቀሲስ ብዙ በጣም ክሩሻል የሆኑ ሀሳቦችን ያነሱትና ይበልጥም ደግሞ እኔም ማጠንከር የምፈልገው እርሶም እንዳሉት አሁን ልክ ስለ እንደዚህ አይነት የፍቅር ትርጉም ስናወራ፣ ስለ እንደዚህ አይነት የኖላዊነት ትርጉም ስናወራ የሴንተር ኦፍ አቴንሽን መሆን ያለበት ነገር ችላ ስለተባለና ይልቁንም ኢግኖር ስለተደረገ አይዲያል የሚመስለው ይሄ ነው። ልክ ይሄ የፍቅር ይሄ አሁን ያለው የፍቅር ትርጉም ነው አይዲያል፣ ተምኔታዊ ይመስላል፣ ሊደረስበት የማይችል ይመስላል፣ ፍጹም ምናባዊ ይመስላል። ግን እንደዛ አይደለም። እንደውም መሆን የሌለበት ኮንክሪት የሆነው ኤክስፒሪየንሻል የሆነው ነገር የሆነው የፍቅር ትርጉም የኖላዊነት ተለዋውጧል። ዋናው ይሄ ነው ማለት ሌሎች መቅድሞች የሉም። ሌሎች መቅድሞችን ስቴት የሚያደርጋቸው ቅድምና ነው ይሄ እንጂ ልክ ከሆነ ስቴጅ በኋላ በላይ የምንደርስበት ነገር አይደለም። ይሄ አንኮንዲሽን እንደዛም አልተሰጠም። ራሱ ጌታ ከእናንተ ከፍ ከፍ ሊል የሚወድ ቢኖር ራሱን ዝቅ ዝቅ ያደርግ ነው ያለው። እርሱን ደግሞ ራሱን በማገልገል አሳይቷል። እና እርሶ ሲያነሱ የአንድ ካህን የአንድ ኖላዊ እንትን ለተጨነቀች ነፍስ መድረስ ነው የሚለውን ያደረገው ራሱ ነው። ሲያደርግ ደግሞ ያደረገው ራሱ ቅዱስ ጴጥሮስ ላይ ነው። ክርስቶስ ያደረገው ቅዱስ ጴጥሮስ ላይ ነው። እና ቅድምም አንስቼዋለሁ። ቅዱስ ቄርሎስ ይላል ትወደኛለህን፣ ቅድም እያሉ አልነበር? ትወደኛለህን ለሶስተኛ ጊዜ ሲጠይቀው ቅዱስ ጴጥሮስ እንትን አለ አይደለ? አዘና። እና ቅዱስ ቄርሎስ ይህንን ምን ብሎ ይተረጉመዋል? ሶስቴ የጠየቀው በመሀል የነበረውን ያወዳደቁን ውርደት ለማጠብ ነው ይላል። እና ከሰው ደካማነት የሚመጣውን ይሄ የልብ መፍራት፣ እንደውም ቅዱስ ቄርሎስ ፌንት ሃርትድነስ ብሎ ነው የገለጸውና የልብ መፍራትን አጠፋለት ነው የሚለው። በቃ እና ከዛ በኋላ ነው ወገብህን ታጥቀና ተከተለኝ ይለዋል። ራሱ የእርሱን ፉት ስቴፕ የሚከተልበት ማለት ነው። እና ልክ በዚሁ መንገድ ማን ጌታ ለቅዱስ ጴጥሮስ እንዳደረገለት ማለት ነው። ሰው የልብ መፍራቱ በኃጢአት መውደቁን በነፍስ መጨነቁን የመሳሰሉ ነገሮችን አድሬስ ለማድረግ ካልሆነ በቀር ሌላስ ምን ትርጉም ይኖረዋል? ሌላስ የፍቅር ትርጉም? ምክንያቱም ክርስቶስ ያንን ያደረገው ራሱን እስከ መስጠት የበዛና የላቀ እጅግ የበዛ ቸርነትን ለቅዱስ ጴጥሮስ በማድረግ ነው ይህንን ያስተማረን። እና ከሌሎቹ የበለጠ ምሕረት እንደተደረገለት መጠን ከሌሎቹ ይልቅ ክርስቶስን እንደሚወድ ተጠየቀ። አዳኙ ራሱ እንደተናገረው ብዙ የተሰረየለት ብዙ ይወዳል። እዚህ ጋር ደግሞ ለቤተክርስቲያናት የተሰጠ ምሳሌም አለ ብሎ ቅድም ያነሳ ነው። ይሄ ታይፕ የምሳሌውን ታይፕ ኮንፌሽን ኦፍ ክራይስት የሚባለውን ያነሳል። ከዛ ቅዱስ ቄርሎስ እንደውም ይህንን አንብቤ መዝጊያ ቢሆን እመርጣለሁ። የሃይማኖት መምህራን ይህንን ክፍል ማጤን አለባቸው። መሆን ያለበት እንደዚህ ነው። በበጎቹ በረት ውስጥ ስላሉት በጎች ጤንነትና ደህንነት ካልተጨነቁ በስተቀር የዋናውን እረኛ የክርስቶስን ልብ ደስ ማሰኘት አይችሉም ቅዱስ ቄርሎስ። እና እንደዚህ ነው፣ ይሄ ነው የተሰጠው። ለዚህ ማንን ምሳሌ አርግ ትሉኛላችሁ? ቅዱስ ጳውሎስ እንደዚህ አልነበረም ወይ ይልና ቅዱስ ጳውሎስን መንፈስ ቅዱስ ያደረበት ቅዱስ ጳውሎስ እኮ የደካማ ወንድሞቹን ድካም ይጋራ ነበር ራሱን እስከ መስጠት ድረስ ይላል። በእርሱም ያመኑትን መልካም ክብር ያገኙትን መልካም ስራን ያገኙትን ትምክህቴ፣ ደስታዬ፣ የሐዋርያነቴ አክሊል ነው የሚላቸው ይላል ቅዱስ ቄርሎስ። ቅዱስ ጳውሎስ ራሱ እንደዚህ ብሎ ነበር ይጠራቸው የነበረው። እና ለክርስቶስ ያለንን ፍቅር በመንጋ ውስጥ በበጎቹ በረት ውስጥ ላሉት በጎች ጤንነትና ደህንነት ስንጨነቅ ለእነሱም ራሳችንን አሳልፈን እስከ መስጠት ድረስ ስንታመን አሴማተር ኦፍ ፋክት ለካህናትም ብቻ አይደለም በምእመናንም መካከል መኖር ያለበት የፍቅር ትርጉምና የፍቅር ምንነት ብያኔ ይሄ ነው። ሁሉንም ነገር የሚቃኘውም ደግሞ ይሄ ነው የሚለውን መውሰድ የምንችል ይመስለኛል። እንግዲህ ከብዙ በጥቂቱ ሊባል ይችላል። ከዚህም በላይ ብዙ የሚያስወራ ሀሳብ ያለው ክፍል ስለሆነ ማለት ነው
የዛሬውን መርሃ ግብራችንን በዚህ እንጠቅል ይመስለኛል ቀሲስ። የዛሬው መርሃ ግብራችን ይህንን መሰለ። በቀጣይ እስከምንገናኝ ቸር እንቆይ። ናሁ